ሴቶች በጣም ናቸው ወይም ናቸው ከሚል ነው ቃሉ የሚያናድድ አይነት ቃል። ምናልባት አንዳንድ ሰዎች ፌሚኒዝም ማለት ዴት ላይ ወንድ ነው መክፈል ያለበት ወይ ሴት ነው መክፈል ያለበት የሚል በጣም በቃ ተራ የሆነ አእምሮዬን ከማምነው በላይ አምላክ አለ ብዬ አምናለሁ። የማህበረሰብን ባህል ይንዳል ነው የሚባለው። አላማው እሱ አይደለም። ስንት ብሔረሰብ ነው ያለው ኢትዮጵያ ውስጥ? 80 አይደል? ለ80ም የተለያየ አይነት ፌሚኒዝም ሊያስፈልገን ነው። ከተማ ውስጥ የተለያየ ፌሚኒዝም ሊያስፈልገን ነው። ለእስልምናና ለክርስትና የተለያየ ፌሚኒዝም ሊያስፈልገን ነው። 84 ፌሚኒዝም 20 ዓመቴ ነው ወደ 21 እየሄድኩ ነው። ሰላም ያገር ሰው ሀረግ ፖድካስት ተመልሷል። ዛሬም ከሌላ ተወዳጅ እንግዳ ጋር ተመልሰናል። ዛሬ እንግዳችን ራስን ታስተዋውቃለህ ወይስ እኔ ላስተዋውቅ? አስተዋውቃለሁ። ኢዲዲያ እባላለሁ። ሰው ነኝ። ቲክቶክ ላይ እና ሌሎች ማህበራዊ ሚዲያ ላይ ዩቲዩብ ላይ ኢንስታግራም ላይ ምናምን ስለ ንባብ ወይ ስለ ሌሎች ስለ ፍልስፍና ሀሳቦች ምናምን እሰራለሁ። በዛ ነው መተው። እንግዳችን ስለሆንክ እናመሰግናለን። ሳልል ወጉን አልያዝኩትም። ስለ ጋበዝከኝ በጣም አመሰግናለሁ። እንግዲህ ሰሞኑን አንዴ ልንቀርጽ ብለን ያው መብራት ትንሽ አስቸግሮን መቅረጽ አልቻልንም ነበር። ለሱ አንተንም ይቅርታን እንጠይቀን ስላጉላላን እኛንም ይቅርታ ጠይቀን። ያው ያየው ቲክቶክ ላይ በምትሰራቸው ከፊሎሶፊ ጋር ከሀሳብ ጋር አንዳንዴም ደግሞ ከሃይማኖት ጋር ሞስት ኦፍ ዘ ታይም እንደውም ፍልስፍናውን ሌሎቹን ሀሳቦች ከሃይማኖት ጋር ተገናኝቶ በምታይባቸው ሀሳቦች ነው እና በእነዚህ ኮንተንቶች ነው ያየኸው እና ደግሞ በአካል ደግሞ ሳገኝ በጣም በእድሜ ትንሽ ልጅ እንደሆንክኝ አየሁኝና ይሄንን ልማድ ምንድን ነው ያመጣው የሚለውን ነገር ቀድመን ብናነሳው ደስ ይለኛል። ድንገተኛ ነው። ከጓደኞቻችን ጋር ተሰብስበን በሆነ አጋጣሚ የበዓል ዋዜማ ላይ ነውና እዛ ላይ ተሰብስበን ድንገት ነው የሃይማኖት ሀሳብ የተነሳውና ሙግቶች መነሳት የጀመሩት። በዛ ሰዓት እኔም ጓደኛዬም ስለ እንደነዚህ አይነት ሙግቶች መኖራቸውን ራሱ አናውቅም ነበርና ሙግቶቹ ሲነሱ እኛ ዝም የምንለው ነበር እነዛ ሙግቶቹ ላይና ምንድናቸው እነዚህ ነገሮች የሚል ጥያቄ ተፈጥሮብን ከዛ ኦንላይን ላይ እና መጽሐፎችን አብረን መመልከት ጀመርን። ግን ፈጣን ወደ ክርክር የሚያዘነብል ነበር። ቶሎ እናነብለን ወይም ደግሞ ቶሎ አንድ ዩቲዩብ ቪዲዮ ወይም ደግሞ ብሎጎችን ምናምን እናነብና ከዛ ወዲያው ደግሞ ወደ ክርክርና ውሎ ነበረ። ከዛ ጊዜ የሄደ በመጣ ቁጥር አንዴ ከተከፈተ ጥያቄዎቹን በሮቹ ከተከፈቱ በኋላ ወደ ኋላ መመለስ ያለ አይመስለኝም። ጥያቄዎቹ ከሰውየው ጋር አብሮ መኖር ይጀምራሉ። ከዛ በኋላ ደግሞ ከኔ ተቃራኒ በኩል ያሉትን ሰዎች እንደ ጠላት ከመመልከትና እነሱን በንዴት ለመከራከር ከመሄድ ይልቅ ምንድነው የነሱ ጋር ያለው ነገር የሚለውን ወደ መመልከት መጣሁኝ። ያንን ነው የኔን የራሴን መንገድ ነው ሼር የማደርገው ቲክቶክ ላይ እንጂ ያው አዲስ እውቀት ይዤ ወይም ምናምን ሳይሆን መመጣው ራሴ የማሳልፈውን የእውቀት ደረጃዎች ቲክቶክ ላይ አብሬ ሼር አደርጋቸዋለሁ። እንደውም ሰሞኑን እንግዳ ላረግህ እያወራን በነበረበት ጊዜ አንድ ፖድካስት ላይ ቀርበ አይ ቲንክ ትንሽ ሃይማኖታዊ ፖድካስት ይመስለኛልና እዛ ሊሆን እቺ ሀሳብ ሰንዝረ ትንሽ መነጋገሪያ መሆኑ ነገር ነበርና አይ ቲንክ እሱንም ትንሽ ማንሳት የሚኖርብን ከሆነ አላቅም እና ትንሽ ሪሊጅን አሁንም ካልከኝ ነገር ጋር ትንሽ ስለተመሳሰለብኝ ማለቴ ነው። ስለ የአንድ ሃይማኖታዊ ፖድካስት ላይ ነበር የቀረብኩት። እዛ ፖድካስት ላይ አንድ ንግግር ተናግሬ ነበረ። እስልምና እውነት ቢሆን እንኳን እኔ ሙስሊም የመሆን ፍላጎት የለኝም የሚል ንግግር ነበረ። በእርግጥ እኔ ንግግሬን ለማሳመር የተጠቀምኩበት መንገድ ነበረ። ሰዎች ደግሞ ተቆርጦ የወጣ ቪዲዮ ስለሆነ ሰዎች የተረዱበት መንገድ የተሳሳተ ይመስለኛል። ሀሳቡን የወሰድኩት ከዶስቶዬቭስኪ ነው። ዶስቶዬቭስኪ ምን የሚል ንግግር አለው? እውነታዎች በሙሉ ክርስቶስ ከእውነት ውጪ እንደሆነ ቢነግሩኝ እውነታዎቹን እጥላቸውና እኔ ከክርስቶስ ጋር አብሬ እሆናለሁ የሚል ንግግር ነበረው እና እኔ ለግሌ ያለኝን የእምነት ጥንካሬ ወይም ደግሞ ያለኝን ከእምነት ያለ መውጣት ጥንካሬ ለመግለጽ ከተጠቀምኩበት መንገድ የዶስቶዬቭስኪን ሀሳብ ትንሽ በመለወጥ ነው። አንደኛ ያልኩት አምላክ መጥቶ ራሱ አምላክ ተገልጦ የለውም ካላለይ በስተቀር አምላክ የለም አልልም አልኩኝ። ያው ይሄ ምጻታዊ ነው የሚባለው አይሮኒካል የሆነ ንግግር ለመናገር ፈልጌ ነው። ሁለተኛም እስልምና እውነት ቢሆን ወደ እስልምና ሊድም ያልኩበትም በክርስትና ላይ ያለኝን እንደውም ጥያቄው የነበረው ሌላ ከዚህ የተሻለ ብታገኝ የመውጣት ፍላጎት አለ ወይ የሚል ነበር። አይ
ያለኝ ጥንካሬ የዚህን ያክል ነው የሚለውን ለማስረዳት ምጸታዊ በሆነ መልኩ የተጠቀምኩበት ነበር። ሰዎች በቀጥታ ጠንካራ ክርስቲያን ነኝ ለማለት ማለት ነው ነበር እና ሰዎች ግን ምጸታዊ አድርገው ሲሆን በቀጥታ እምነቱን አታክ እየተደረገ ስለመሰላቸው ነው። በእርግጥ ያኔ ቻናሌ አላማው ራሱ አንድ ላይ አይሄድም። እምነቶችን ዝቅ ማድረግ ማንቋሸሽ ከኮንተንቴ ጋር አብሮ አይሄድም። እምነቶች ያላቸውን እውነታዎች ለማሳየት ሞክራለሁ። የትኛውንም እምነት በጣም አንዱ እምነት ትልቅ ነው አንዱ እምነት ትንሽ ነው የሚልም መሳቤም የለኝም እና ሰዎች በተሳሳተ መንገድ የተረዱት ነው ብዬ አስባለሁ። ወይ የኔ ንግግርም ከሆነ ይቅርታ እንጠይቅ እፈልጋለሁ። ወደ በኋላ ላይ እናነሳዋለን አንዳንድ የምታነሳቸው ሀሳቦችና አንተም ያው በአጋጣሚ ሆኖ 1-2 ቀን አብረን መዋል ቻልንና አንተንም ለማየት አናላይዝ ለማድረግም ስሞክር የሆነ ማንነትህና የምታነሳቸው ሀሳቦች ነጻነት፣ ድፍረት ትንሽ ኮንትራዲክት ነው የሚባለው አደረጉብኝ ነገር ወይ ተራራቁብኝ ነገር እና እነሱን ወደ ኋላ እናነሳቸዋለን። ግን ወሬያችንን እያሰርን እና ስታብሊሽ እያደረግን ለመሄድ ያክል አይ ቲንክ እድሜ በጣም እርሊ 20ዎቹ ላይ ነው ያለው። በጣም ኤክስፕሎር ለማድረግ ትልልቅ ሰው ራሱ የሚከብደውን ነገር ነው ኤክስፕሎር የምታደርገውና እነዚህን ኤክስፕሎሬሽኖች ቅድም በተወሰነ መልኩ አንስተህልኛል። ግን ደግሞ ሰፋ አድርገን እንድናያቸው ፈልጌ ነው እና በዚህ ዘመን ኤምኤምኤ ነው ጨዋታው ሁላ ሌሎች በጣም ፖፑላር የሆኑ ነገሮች ያሉበት ነው። ትኩረታችን የሚነጥቁ ብዙ ነገሮች ያሉበት ዲጂታል ዘመን ላይ ነው ያለ ነው እና በዛ ውስጥ እያደገ እንዳለ አንድ ወይ ደግሞ ማቹር እንዳረገ አንድ ልጅ እነዚህ አይነት ሀሳቦችን መምረጥ ወይ ደግሞ ንባብን፣ ዲፕ የሆኑ ሀሳቦችን፣ ፊሎሶፊን ምናምን መምረጥ እንዴት ነው? ማን መራህ ልልል ነው። በእርግጥ እኔም ኤምኤም እመለከታለሁ። የኤምኤም ደጋፊ ነኝ። ያው ምሳሌ እንትን ክራውድን ለማለት ነው እንጂ እኔማ ያለው የኮኖር ደጋፊ ነኝ። ግን ሞር እኔ የኢስላም አከለ አሰቀል ከኤምኤም ይልቅ እንደውም እኔ ውሸት ቢሆንም ወደ ሪሲሊንግ አዘወትራል። ደብሊው ይሻላሉ። ያንን ማየት በጣም ደም ስለሚበዛበት ኤምኤም ትንሽ ግን ከመጽሐፍና ከሀሳብ ጋር ከተያዘ እንደውም እኔ ትንሽ ወደኋላ ላይ ቀረው የአይነት ስሜት ይሰማኛል። ሜቢ እንደውም 5 ዓመት ቀድሜ መጀመር ነበረብኝ ብዬ አስብ ነበረ። በእርግጥ በእኔ እድሜ ያሉ ከኔ በላይ በጣም ያነቡ ከኔ በላይ በጣም እውቀት ያላቸው ሰዎች አሉና ያን ያክል እድሜ ፈጥኗል ብዬ አላስብም። በእርግጥ 20 ዓመቴ ነው፣ ወደ 21 እየሄድኩ ነው። ስለ መጽሐፍ ሲወራ እኔ አሌክስ ኦኮነር የሚባል ጩጬ ፈላስፋ አለ፣ ዩቲዩበር ነው እና እሱ ከሚለው ጋር ነው የምስማማው። በእርግጥ ይሄ ማንበብ እንትኑ ፕሮሰሱ በጣም የሚያስደስት ፕሮሰስ አይደለም፣ በጣም የሚያለፋና የሚያደክም አይነት ነገር ነው እና የሚወደድም አይደለም ብዙ ጊዜ። ነገር ግን የመጨረሻ እንትኑ ምንድነው ሪዛልቱ ይወደዳል፣ ውጤቱ ይወደዳል እና ማንበብን ከመውደድ ሳይሆን አንብቦ መገኘትን ከመውደድ የተነሳ ነው ብዙ ጊዜ የማነበው እና በጣም ይፈጥኛለሁ ብዬ አላስብም በዚህ ጉዳይ ላይ። ስለዚህ ፕሮሰሱ ከባድ ነው እያልክ ነው? አልወደውም ማለት ነው? በጣም ይሄ ኢንጆይ የሚደረግ ፕሮሰስ አይደለም። ግን መጨረሻ ላይ አንብበ ስትጨርስ ያለው እንትን ግን ምንድነው ውጤቱ ግን በጣም ደስ ይላል። በማህበረሰብ ውስጥ ራሱ አንብቦ መገኘት የሚሰጠው ቫልዩ አለ እና ያንን ከመውደድ ይመስለኛል። ግን ብዙ ጊዜ ደግሞ አሁን ስለ ንባብ ሲነሳ ፕሮሰሱ ነው አንድ ሰዎች ራሳቸውን እንትን ከሚያደርጉበት ነገር አንዱ ንባብ ራሱ ፕሮሰሱ ነው። የሚገኘው እውቀት ብቻ ሳይሆን እዛ ላይ የሚኖረ ስቲልነስ፣ ቆይታው፣ ቁጭ ማለቱ የሚያለምድህ ሌላ ብዙ እንትኖች አሉ። ለምሳሌ አሁን ሰው ስክሮል እያደረገ መቆየቱ ሳይኮሎጂካሊ የሚፈጥርበት ነገር አለ። አይምሮ ላይ ሊሆን ይችላል፣ ስነ ልቦናው ላይ ሊሆን ይችላል። ንባብም ደግሞ በዛው ልክ የራሱ የሆነ እንትን አለውና ከዛ አንጻር በተለይ ደግሞ ሁላችንም እንደዚህ አይነት ፈታኝ ነገር ውስጥ ያለ ነው። ግን ደግሞ አሁን አንተ እርሊ 20ዎቹ ላይ ስላለ በዚህ የቴክኖሎጂ ማዕበል ውስጥ ምናምን ነው ልታድግ የምትችለው። ልጅነትም እዚህ ውስጥ ነው። እርግጠኛ ነኝ ፌስቡክ ነበር አንተ የሆነ 7 ዓመት 8 ዓመት ሲሞላህ ማለት ነው። እና ከቴክኖሎጂው አድቫንስመንት ጋር አርገሄው ማለት ነው። ከዛ አንጻር መመልከት እንችላለን። በእርግጥ አቴንሽን የምንሰጥበት ትኩረት የምናደርግበት ጊዜ ከምን ጊዜውም በላይ ቀንሷል። ስብሰባዎች ላይ
በጣም አስፈላጊ የሆኑ ቦታዎች ላይ ሰዎች ስልካቸውን ሲጠቀሙ ትመለከታለህ። እንደውም ሰዎች አንድ ላይ ተቀምጠው ራሱ በትክክል ኮኔክት የማያደርጉበት የማይገናኙበት፣ ሁለቱም ስልክ አንድ ላይ ተቀምጠው ሁለቱም ስልክ የሚጠቀሙበት ጊዜ ነው። በእርግጥ እኔም እጠቀማለሁ፣ ቲክቶክም ያለው ሁሉንም ነገሮችን እጠቀማለሁ። ግን በሌላ በኩል ደግሞ ብዙ ሰዓት በንባብ አቃጥላለሁ። በእርግጥ መጽሐፍ የምናነብባቸው መንገዶች የሁላችንም ይለያያል። እኔ የምከተለው መጽሐፍ የማንበብ መንገድ አንድ መጽሐፍ ላይ በጣም እንድቆይ ያደርገኛልና መጽሐፉን ከመጨረስ አንጻር ሳይሆን መጽሐፉን በደንብ ከመረዳት አንጻር ስለሆነ የማነበው በጣም ብዙ ሰዓት ይፈጃል፣ በጣም ብዙ ኢነርጂ ይፈጃል የማነብበት መንገድ። ፕሮሰሱ የሚወዱት ሰዎች ሊኖሩ ይችላሉ፣ አላውቅም። ግን ምናልባት የምናነበው መጽሐፍ ሊሆን ይችላል። ለምሳሌ በጣም የሚያዝናኑ ልቦለድ መጽሐፎች አሉ። እኔ አብዛኛውን ጊዜ ግን እነሱን መጽሐፎች አላነባቸውም። የፍልስፍና መጽሐፎች ወይም ደግሞ የሳይንስ መጽሐፎች ሊሆን ይችላሉ፣ ወይ ክላሲክ የሆኑ የስነ ጽሁፎች ሊሆኑ ይችላሉ። እነሱን እንኳን እንግሊዝኛ ክላሲክ ጽሁፎች ብቻ ሳይሆን አማርኞቹ ራሱ ቃላታቸው ለመረዳት አስቸጋሪ ነው ምናምን እና እሱ ጣውረዱ ፕሮሰሱ አድካሚ ነው። ግን መጨረሻውን ስለምወደው ማነብ ይመስለኛል። ከዛ በኋላ ደግሞ ቲክቶክ አለ። እነዚህን ጉዳዮች ደግሞ ይዘህ የምትመጣበት ደግሞ ሜዳው ቲክቶክ ነው እና ቲክቶክ ደግሞ ፖፕላራይዝ የሚያደርጋቸው ሀሳቦች አሁን ከምናወራቸው ትንሽ የራቁ ናቸው። ነገሮችን ሞር አናላይዝ ማድረግ፣ ማስተንተን፣ ማሰብና ሰፋ ባለ ጥልቀት ማየት ሳይሆን ኖርማሊ በቃ ትሬንድ ኢቭን ቃል ራሱ ትሬንድ የሚባል ራሱ ነገር አለ። ቶሎ ቶሎ የሚያልቁ ቶሎ ቶሎ ኤክስፓየር የሚያደርጉ ጉዳዮች ላይ ምናምን ትኩረት ይደረጋልና ከዛ አንጻር ደግሞ እነዚህን ሀሳቦች የማያልቁ አሁን አንዳንድ ጊዜ የምትሰራቸውን ኮንተንቶች ሳይ የማያልቁ አይነት ሙግቶች በጣም አይምሮ የሚያደክሙ ዝም ብዬ ሳስባቸው ራሱ አይምሮ የሚያደክሙ ሙግቶች ንባቡን ምናምን ተሆነ ከማሰብም አንጻር ነው ማውራህና ሰው በብዙ ነገር ድሬንድ በሆነበት አንድ የሆነች ጥያቄ ለመመለስ ኤአይን በሚፈልግበት ምናምን ጊዜ ደግሞ እነዚህ አይነት ጥያቄዎችን እነዚህ አይነት ሀሳቦችን በዚህ እድሜ አሁን እንግዲህ በዚህ እድሜ ብዙ ሰዎች ምን ሊያጓጓቸው ምን ሊስባቸው እንደሚችልና ምን ላይ በደንብ እንትን ሊሆኑ እንደሚችሉ የሚታወቅ ነውና ከዛ አንጻር እሱስ እንዴት ነው? ምን አይነት ፕሮሰስ ነበር የሚለው? አው በእርግጥ ቲክቶክ ለእኔ ያነበብኳቸውን ወይም ደግሞ እያሰብኳቸው የነበሩትን ሌሎች ሰዎች ሲያስቡ የሰማቸውን ሀሳቦች አጠናክሬ የማቀርብበት ነው። በእርግጥ የቲክቶክ ፕላትፎርሙ ቶሎ ቶሎ ለማሳለፍ ተብሎ የተሰራ ስለሆነ የሰዎችን ሀሳብ መያዝ ያስፈልጋል። ለዛም ነው ብዙ ጊዜ ቲክቶክ ላይ የሚለቀቁ ሀሳቦች ሰዎች ቶሎ ብለው ወደ ፍርድ የሚሄዱት ወይም ደግሞ ቶሎ ሰዎችን በተሳሳተ መንገድ እንዲረዱ የሚያደርጋቸው። እነሱም ሰዎች ትኩረታቸውን ይዞ ማስቀረት ስላለብህ ግዴታ የምትጠቀማቸው ቃላቶች የምትጠቀማቸው ሀሳቦች ሰውየውን እንትን ወይ ስሜቱን መቀስቀስ አለባቸው እና ያ ስሜቱን የተቀሰቀሰ ሰው ነው እዛ ላይ ትኩረት ትሪገር ማድረግ አለበት ግዴታ እና ለዛ ይመስለኛል ከቅድሙም ሀሳብ ጋር ተያይዞ ሰዎች የአንድ ሰዓት ከ30 ደቂቃ ምናምን እንትን ላይ ምንድነው ፖድካስት ላይ የ5 ሰከንድ ወይም ደግሞ የ6 ሰከንድ ቪዲዮ ነው ያናደዳቸው ወይም ደግሞ ሀሳቡን እንትን ያደረጋቸው ትሪገር ያደረጋቸው እና ፕላትፎርሙ እንደዛ ስለሆነ ይመስለኛል። ከዛ እንዴት ነው ጥያቄው? ይሄ እነዚህን ሀሳቦች እዚህ አይነት ፕላትፎርም ላይ ይዞ መገኘት ያው በተቃራኒ ሳይድ ደግሞ እነዚህን ሀሳቦች የሚወዱ ሰዎች ደግሞ አሉ እና ቁጭ ብሎ ያንን የሚጠብቁ እነዛን ሀሳቦች ለመስማት በጣም ፍላጎት ያላቸውም ሰዎች አሉ። እኔ ለእነሱ ነው የምሰራው። በእርግጥ በጣም የሚከተሉኝ ሰዎች ስመለከታቸው አንዳንድ ጊዜ ይህ ሰው ባይከተለኝ የምልበት ጊዜ አለ። ያው የምሰራቸው ሀሳቦች እንትን ስለሆኑ ማለት ነው እና የተመጠነ ተከታይ ያለኝ ይመስለኛል እና እነዛ ተከታዮች ደግሞ የምሰራውን ነገር አብዛኞቹ ይወዱታል። ለዛ ነው የምሰራው። ግን ስትጀምረው አላማ ምን ነበር? በራሴ ላይ ያተኮረ ነው። ያው ሰውን ለመለወጥ ወይም ደግሞ ማህበረሰብ ጋር ትልቅ ለውጥ ለመፍጠር ምናምን ሳይሆን ስለ ራሴ ነው። ራሴ የማነባቸውን ነገሮች የምናገርበትና የማብራራበት ቦታ ያስፈልገኛል። ብቻዬን ከማወራ የማወራን ሀሳብ መስማት የሚፈልጉ ሰዎች አሉ። ለእነሱ ለቅላቸዋለሁ። የእነሱን አስተያየት ደግሞ እሰማለሁ። ሀሳቤን
የማጎለብትበት መንገድ አገኛለሁ ማለት ነው። ያ ብቻ ሳይሆን የማሳልፋቸውንም መንገዶች እንደ ምንድነው ዶክመንት አድርጎ እንደማስቀመጥ ነው። አሁን በሰራቸው ቪዲዮ ሀሳቦች ላይ ላልቆይ ይችላለሁ። የሆነ ጊዜ ደግሞ ከዚህ የበለጠ ሀሳብ አግኝቼ ወይም ደግሞ ሀሳቤ አድጎ እነዚህን ሀሳቦች እየተቸዋቸውና እየተቃወምኳቸው ልገኝ ደግሞ እችላለሁ እና በምን መልኩ መጣው የሚለውን ዶክመንት አድርጌ ኦንላይን ላይ አስቀምጠዋለሁ። እንደዛ ማለት እንችላለን። ያንን አሁን አንተ የሄድክባቸውን መንገዶች ለምሳሌ ሰዎች ሀሳብን፣ እውቀትን፣ ኢቭን እምነትን ኤክስፕሎር የሚያደርጉበት ፕሮግረስ የሚያደርጉበት የራሳቸው መንገድ አላቸው። አይ ቲንክ ቲክቶክ የዛ አካል ነው እያልከኝ እንደሆነ እንደዛ ነው የተረዳው። እና ስታየው እስካሁን ከሰራቸው ኮንተንቶች አንጻር ስታየው የሄድክበት ፕሮሰስ ምን ሰጠኝ ብለህ ታስባለህ? እነዛን ሁላ ቪዲዮዎች ደማምረን ስናያቸው ማለት ነው። ጥሩ ጥያቄ እንድጠይቅ አድርገውኛል ብዬ አስባለሁ። የፍልስፍናም እኮ መሰረታዊ ሀሳቡ ጥያቄዎቹን መመለስ ሳይሆን የጥያቄዎቹ ምንድነው ክሊር ሆኖ መታየት ነው፣ ንጹህ ሆኖ መታየት ነው እንጂ በዚህ ሺህ ዓመታት ውስጥ እኮ ብዙ ጥያቄ ያፈራን እንጂ የመለስናቸው ጥያቄዎች በጣም ትንሽ ናቸው። እና ጥሩ ጥያቄ እንድጠይቅ አድርገውኛል ብዬ አስባለሁ። እውነትም ማለት እነዚህን ጠንካራ ጥያቄዎች መቋቋም የሚችል ነው ብዬ አስባለሁ። እና ወደ እውነት በሚደረገው ጉዞ ላይ ጥሩ ጥያቄ እንድጠይቅ አድርገውኛል ብዬ አስባለሁ። ለምሳሌ ጥያቄዎቹ ምንድን ናቸው? ስለ የማንነት በጣም ኤግዚስቴንሻል የሆነውን ጥያቄ በደንብ በክሊር በሆነ ሁኔታ እንድጠይቅ አድርገውኛል። በሃይማኖቱም ዘርፍ ላይ ያለውን እንዲያው ዝም ብሎ ሰዎች ስላሉ ከመቀበል ይልቅ በራሴ አይቼ መዝኜ ካለው ከዘመናዊው ዓለም ጋር አስተያይቼ ከትራዲሽኔ ጋር አስተያይቼ የማምናቸውን ነገሮች እንዲያው ከመንገድ ላይ አንስቼ ሳይሆን በእርግጥ አብዛኛው የማምነው ነገር ከቤተሰብ የመጣና አእምሮ የተቀረጸበት መንገድ በዛ መልኩ ቢሆንም እንኳን ግን እነሱ ይዣቸው የመጣዋቸውን ነገሮች እንድጠይቃቸውና ከመጠን በላይ እርግጠኛ እንዳልሆንባቸው አድርጎኛል ብዬ አስባለሁ። አሁን ዲጂታል ሚዲያ ብዙ ጊዜ ሲባል ቅድም ካልኩት ጋር ትንሽ ሊተሳሰር ይችላል። ግን ይሄ ክሪቲካል የሰዎችን ክሪቲካል ቲንኪንግ በጣም የሚፈታተን ነገር እንደሆነ ብዙ ሰዎች ሲያወሩ እንሰማለን። አይ ቲንክ ኤክስፐርቶችም በሆነ መንገድ አናላይዝ ሊያደርጉት ይችላሉ። ይህን ጉዳይ በጣም ብዙ ሀሳቦች ናቸው በአንድ ብዙ ስሜቶች ናቸው በአንድ ጊዜ የሚፈራረቁትና በዚህ በጣም ተፈራራቂና የሆነ ብዙ አይነት ሀሳብ የሚቀርብበት ቦታ ላይ ይህ ሀሳብ ክላሪቲ መፈለግ ራሱ በጣም ሌላ ፈታኝ ነገር ነው ብዬ አስባለሁ። እና አንተ ከኦዲየንሶችም አንጻር ከራስህም አንጻር እሱን እንዴት ነው የምታየው? ሌላ ቻሌንጅ እንዳይሆን ብዬ ነው። አዎ ሌላ ቻሌንጅ ነው። በእርግጥ ቲክቶክ መስራትም እኮ እዛ ቻሌንጅ ላይ አንድ ተባባሪ መሆንም ጭምር ነው። በእርግጥ እሱ አንተ ፖስት ባደረግ ቁጥር የሚያይ ሰው ያስፈልጋል። የሚያይ ሰው ደግሞ እንዲኖር ቲክቶክ ላይ መቆየት ይኖርበታል ነው። በእርግጥ እንደተባለው ነው። በጣም አእምሯችን በጣም ብዙ መረጃ ለመያዝ የተፈጠረ ነገር አይደለም። ያሳልፎ የመጣው ዝግመተ ለውጡም አሁን እንዳለው የመረጃ ብዛት እንዲይዝ አይፈቅድለትም። ነገር ግን በጣም በሀገራችንም እኮ የምንመለከተው ይህንን ይመስለኛል። በጣም ትላልቅ ሀሳቦች ይነሳሉ። የፍትህ ጥያቄ ሊሆን ይችላል፣ የተለያዩ ማህበራዊ ሀሳቦች ሊሆን ይችላል። ግን በጣም ከቆዩ የ15 ቀን እድሜ ነው የሚኖራቸው ሰዎች ደግሞ አዲስ ሌላ ነገር ያገኛሉ እና የመረጃ ኦቨርሎድ አለ ብዬ አስባለሁ። ሌላው ኤአይ ነው። ሌላኛው ጉዳይ ሌላ ነገር ደግሞ ለእኛ እንዲያስብልን እየፈቀድን ነው። ኤአይን የምንጠቀምበት መንገድ በእርግጥ ከኤአይ ማምለጥ የምንችል አይመስለኝም። በሆነ መልኩ ኤአይን መጠቀማችን የማይቀር ነው። ነገር ግን ሙሉ ለሙሉ ሀሳባችንን የምንጥልበት ከሆነ ሙሉ ለሙሉ ሀሳብ ምንድን ነው እንዲያስብልን የምንፈቅድለት ከሆነ ግልጽ ነው የአእምሯችንን የመስራት አቅም እየቀነሰው መሄዱ የማይቀር ነገር ነው ብዬ አስባለሁ። ከአርት ጋር በተያያዘ ከሙዚቃዎች ጋር በተያያዘ ኤአይ እያደረገ ያለውን እንመለከታለን። በእርግጥ እኔ የአርትም ወዳጅ ስለሆንኩኝ ከዛ ጋር የተያዙት ነገሮች ያናድዱኛል። በኤአይ የተሰሩ ምግብ ቤት ገብተህ በኤአይ የተሰራ ስዕል ምናምን ተለጥፎ ትመለከታለህ እና የሆነ የመንግስት ኢንስቲትዩሽን በኤአይ የተሰሩ ሙዚቃዎችን አይድል አዘጋጅተው ነበር። ዘፈኖች፣ መዝሙሮች ጭምር በኤአይ የተሰሩ ነው ያሉበትና ለዘመናችን አንድ ጥያቄም ኤአይ ነው። ከግብረ ገብም አንጻር እንዴት ኤአይን መመልከት አለብን የሚለው ግን ቅድም እንዳልከው ነው። ሰዎች የሚያስቡበትን መንገድ አርቲፊሻል ነገር ላይ ከጣሉት ከጊዜ በኋላ የማሰብ አቅማቸውን እየቀነሰ መሄዱ ግልጽ ይመስለኛል። አንተ ግን እንዴት ነው እንትን የምታደርገው? አሁን ይሄ የሀሳብ ክላሪቲ የሚባለው ነገር አይ ቲንክ በጣም ኢምፖርታንት ነገር ይመስለኛል። ሰዎች
ኢቭን እንደዚህ ትንሽ ተባራሪ እውቀት አግኝተው አይደለም በደንብ የተደራጀ እውቀትን ራሱ ፊልተር አውት የሚያደርጉበት የራሳቸው መንገድ ከሌለ አት ዘ ኤንድ ኦፍ ዘ ዴይ የሀሳብ ክላሪቲ መፍጠር አይችሉም። ማለት አንተ ጋር የመጣውን እውቀት እንዴት ነው በራስ ሪዝኒንግ ፈትሸ አስተካክለ ምን ብለህ ህይወት ሊሆን ይችላል፣ እምነት ሊሆን ይችላል፣ የአኗኗር መንገድ ሊሆን ይችላል የምታደርግበት ወይ ደግሞ ዝም ብሎ መረጃ የምታደርግበት የራሱ የሆነ ፕሮሰስ ይኖረዋል። እና ከዛ አንጻር አሁን ይሄ ጀኔሬሽን የሚታገለው ጀኔሬሽን ማለት ሁሉም ሰው ማለት ነው በዚህ ዘመን ላይ የሚታገለው ነገር ያንን የሀሳብ ክላሪቲ ማግኘት ነው። ምክንያቱም በጣም ብዙ መረጃ አለው። ለምሳሌ አንተ የሆነ ኪወርድ ስታወራ ብሰማ እሱን ለኤአይ ብሰጠው ምናምን ይተረጉምልኛል። ካንተ እኩል ቁጭ ብዬ ምናምን ላወራ ምናምን እንችላለሁ። እና ይሄ የሀሳብ ክላሪቲ ምን ያህል አስፈላጊ ነው ምናምን የሚለውንም እንድናየው ብዬ ነው። እርግጥ ነው ግን የኔ የግለሰብ ልምዴን ከሆነ ሀሳቦችን ከቲክቶክ አልወስዳቸውም። አብዛኛውን ጊዜ ቲክቶክን የምጠቀምበት ለመዝናናት ነው። ልተኛ አካባቢ ላይ ትንሽ ሰዓት እጠቀማለሁ። ልተኛ አካባቢ ላይ ነው ብዙ ጊዜ የምጠቀመው። እየተጠቀምኩ ነው የምተኛው ማለት ይቻላል። ግን ሀሳቦችን እምነቶችን ቲክቶክ ላይ አልመሰርትም። አብዛኛውን ጊዜ ሀሳቦችን ከመጽሐፍት ወይም ደግሞ ረዘም ካሉ ዶክመንተሪዎች ሊሆን ይችላል ወይም ደግሞ ዩቲዩብ ላይ ማዘወትራለሁ። ከዩቲዩብ ነው ብዙዎቹን ሀሳቦች የማገኛቸው። በእርግጥ የኢየሱስ ክርስቶስንም እንኳን ንግግር ብንሰማ ከምትሰሙት ነገር ተጠበቁ ነው። የምትሰማው ነገር ከጊዜያት በኋላ እየተቆጣጠረ መምጣቱ አይቀርም እና ጊዜያችንን የምናጠፋው ነገር በጊዜ ሂደት እየተቆጣጠረን ይመጣል። ግን መፍትሄው ቀላል ይመስለኛል፣ አለመጠቀም ነው። ምን ላርግ ይላሉ ብዙ ሰዎች አይደለ? ይሄ ነው ችግሩ ሲባል ምን ላርግ ሳይሆን በቃ አለማድረግ ነው። ችግሩ ቲክቶክ ከሆነ በጣም ቲክቶክ ላይ ጊዜ የሚያሳልፍ ከሆነ 1 ሰዓት ወይ 2 ሰዓት መቀነስና ሌላ መጽሐፍት ማንበብ ወይም ደግሞ ዩቲዩብ መመልከት ሊሆን ይችላል። እሱ ፕሮዳክቲቭ ነው ብሎ የሚያስባቸው ነገሮች ላይ ማየት ያን ያክል በጣም የተወሳሰበ ችግር አይመስለኝም። እሱ ከሙዚቃዎችም አንጻር ከአርት ስራዎችም አንጻር አርት የምንለው ነገር የሰዎች ስሜት መገለጫ አይደለ? ኤአይ ደግሞ ሰዎች የሰሩትን ነገር ደግሞ መስራት ነው እንጂ አዲስ ነገር ራሱ መፍጠር አይችልም። ስዕሎች ሊሆን ይችላል፣ ሙዚቃዎች የሰዎች የስሜት መገለጫ መሆኑ ቀርቶ የሮቦቶች የሰዎችን ሀሳብ ወስዶ ድጋሚ የሚሰሩበት ይሆናል። ይሄ የአርትን ይሄ ሰብአዊ የሆነውን ክፍል ገንጥሎ ያወጣዋል እና ያው እነሱንም አለመጠቀም ነው ይመስለኛል። አለመጠቀም ሙሉ ለሙሉ ሳይሆን እንደነዚህ አይነት ቦታዎች ላይ አለመጠቀምና ራስን መገደብ አሪፍ ይመስለኛል። ኤአይንም በዛው መንገድ ከሙዚቃዎችም አንጻር ከአርት ስራዎችም አንጻር አርት የምንለው ነገር የሰዎች ስሜት መገለጫ አይደለ? ኤአይ ደግሞ ሰዎች የሰሩትን ነገር ደግሞ መስራት ነው እንጂ አዲስ ነገር ራሱ መፍጠር አይችልም። ስዕሎች ሊሆን ይችላል፣ ሙዚቃዎች የሰዎች የስሜት መገለጫ መሆኑ ቀርቶ የሮቦቶች የሰዎችን ሀሳብ ወስዶ ድጋሚ የሚሰሩበት ይሆናል። ይሄ የአርትን ይሄ ሰብአዊ የሆነውን ክፍል ገንጥሎ ያወጣዋል እና ያው እነሱንም አለመጠቀም ነው ይመስለኛል። አለመጠቀም ሙሉ ለሙሉ ሳይሆን እንደነዚህ አይነት ቦታዎች ላይ አለመጠቀምና ራስን መገደብ አሪፍ ይመስለኛል። አሁን የሆነ በተወሰነ መልኩ ደግሞ እንትን ማድረግ አለብና ይሄ ዲቶክስ ሎሚ በሙቅ ውሃ እንዳጠጡ ዲጂታል ዲቶክሲንግ ማለት ነው። እሱም ደግሞ የአንተ ኤክስፒሪየንስ ካለው የምታስበው ጉዳይ ካለ? እንደዛ አድርጌ አላውቅም ግን ያው በልምዴ ከሆነ ዋና የህይወታችንን ሀሳቦች ኦንላይን ላይ አለመመስረት ነው። ሰዎች ሆን ብለው ሰዎችን ትሪገር የሚያደርጉት መታየት ስለሚፈልጉ ነው፣ ቢዝነስ ስላለው ነው። ብዙ ጊዜ እኮ የሃይማኖት ክርክሮች ወይም ደግሞ ክርክሮች ናቸው ብዙ ጊዜ የሚታዩትና የሚደመጡት። ሰዎችን የሚያናድዱና ስሜት የሚይዙ ነገሮች የሚነገሩት ያው ኮንተንት የሚሰራው ሰው በሰዎቹ ቢዝነስ መስራት ስላለበት ነው እና ያንን ከመረዳት የተነሳ እነዚህ ነገሮች ላይ የሚያሳልፈውን ጊዜ ቀንሶ መደበኛ በሆኑ ይሄ እውቀት ይገኝባቸዋል በሚባሉ ነገሮች ላይ ማሳለፍ ይመስለኛል። አሁን ስለ ክርክር ስታወራ አይ ቲንክ አንድ ቪዲዮ የአፖሎጀቲክስ ወይ ደግሞ በሃይማኖቶች መካከል ስለሚደረጉ የክርክር መድረኮች የሰራት አንድ ቪዲዮ አለች እና አይ ቲንክ እዚህ ፐብሊክ ላይ ማውራት ካለብን አንተም ደግሞ በዚህ ኤክስፒሪየንስ ውስጥ አልፈሃል እና እሱን በተወሰነ መንገድ እንየው። የዲጂታል ዓለሙ አንድ እንትን ስለሆነ ማለት ነው።
ይሄ የሃይማኖት ክርክሮች የምንላቸው ነገሮች በእርግጥ የሚከራከሩት ሰዎችም መጨረሻ እንደሌለውና ማንንም እንደማይለውጥ ያውቃሉ ብዙዎቹ። እኔም በዛ መልኩ ስለሆነ ያለፍኩት ያው ከውጭ ሆኜ የምናገር ሰው ሳይሆን ከራሴ ልምድ ነው የምናገረው። እንደውም እኔ እንደምለው ከሆነ ሰዎችን ክፉ ራሱ ሊያደርጋቸው ይችላል ብዬ አስባለሁ የሃይማኖት ክርክሮች። ብዙ ጊዜ ክርክሮችን ተመልክተ የምታውቅ ከሆነ እነዚህ የሚከራከሩት ሰዎች ላይ እውነተኛ ጥላቻ ትመለከትበታለህ። ሰውየውን ዝም ለማስባል አፉን ለማዘጋት ወይም ደግሞ ሀሳቡን ማሸነፍና ሰውየውን ሀሳቡን ማስቀየር ራሱ አይደለም አላማው። በክርክሩ ላይ አሸናፊ ሆኖ መገኘት ነው እና አንደኛ ከሃይማኖቶች መሰረታዊ ግብ ራሱ ጋር የሚጋጭ ነው። ራስን መግዛት ተብሎ አንተ የራስህን አሸናፊነት ማሳየት ከሆነ በሃይማኖቱ የምታደርገው የሃይማኖቱን መሰረታዊ ዓላማ ራሱ ስትሃል ብዬ አስባለሁ። ኢሞራል የሆነ ነገር ሰዎች እንዲደግፉ ለሃይማኖታቸው ብለው ትመለከታለህ። ሰውን እንዴት ለሃይማኖት ብለህ እገልሃለሁ ብለህ ታስፈራረዋለህ? ወይም ደግሞ አብዛኛው ስለሚደረግና እኔም ብዙ ጊዜ ስድብ የማገኝባቸው ኮንተንቶች ከሃይማኖት ጋር የተገናኙ ስለሆኑ ማለት ነው። ሃይማኖትን ደግፈህ ሰውየው የምትሰድበው ከሆነ እኮ የሃይማኖቱን መሰረታዊ ዓላማ ራሱ ስትሃል እና ሰዎችን ከሞራል አንጻር አንደኛ ነገር፣ ሁለተኛ ደግሞ ከግለሰብ አንጻር ራሱ ወደ ክፋትና ወደ ኢሞራል ወደሆነ ነገር ይመራቸዋል ብዬ አስባለሁ። ለሃይማኖት ብቻ ሳይሆን ለየትኛውም ሀሳብ አፖሎጂስት ሆኖ ያኛውን ሀሳብ እስከ ሞት ድረስ እታገልለታለሁ ብሎ መገኘት የተሳሳተ አካሄድ ነው ብዬ እንዳስብ አድርጎኛል። ግን ደግሞ በጋራ ለምሳሌ እነዚህን ሀሳቦች የሚያንሸራሽሩ ሰዎች በጋራ የሆነ መድረክ ፈጥረው የሆነ አይነት ኢቲክስ ኖሮት ስነ ስርዓት ኖሮት እንትን ቢያደርጉ ዲቤት ቢያደርጉ ቢከራከሩ እውነታቸውን ለመግለጽ ቢሞክሩስ ምን ችግር አለ? ምንም ችግር የለውም። ሀሳቦቹን መከራከርማ ችግር የለውም። እንደውም እኮ ከክላሪቲ አንጻር ካየ ነው የሀሳብ ክላሪቲ የሚሰጠው ራሱ ክርክር ነው። የአንተ ሀሳብ ምን ያክል ደካማ ነው የሚለውን ትመለከትና እንዴት ላጠናክረው የሚለውን ታያለ። ክርክር አስፈላጊ ነገር ነው ብዬ አስባለሁ። ግን ይሄ የሃይማኖት ክርክር ሲሆን ሃይማኖት ደግሞ የግለሰብ ማንነት የሚመሰረትበት ነው። አይደንቲቲ የምንለው ነገር የሚመሰረትበት ነው እና ሄደ እስልምና ሊሆን ይችላል ወይም ክርስትና ሊሆን ይችላል ስትተችበት ሀሳቡን አይደለም እየተቸህበት ያለው የሰውየው ማንነት ነው እየተቸህበት ያለውና ሰዎች ደግሞ እንትን አላቸው ምንድነው ደመነፍሳዊ የሆነ እንትን አላቸው። ራሱን መከላከል አለበት፣ ተነስቶ ማጥቃት ይጀምራል። እነዚህ ይሄ የእምነት ክርክሮች ደግሞ እነዚህ ሀሳቦች ላይ ነዳጅ የሚያርከፈክፉ ናቸውና ሰዎች መሀል ያለውን ምንድነው አንድ ላይ የመሆን ነገር ይበታትኑታል ብዬ አስባለሁ። በእርግጥም እነዚህ ነገሮች መጨረሻ የላቸውም። እነዚህ ክርክሮች ያው እንደ ክርክር ይቀጥላሉ። ኦፍ ኮርስ እሱ ምንም ችግር የለውም። ግን እነዚህ ክርክሮች መጨረሻ አልባ ከመሆናቸውም በላይ ሰዎች ሀሳባቸውን ስለማይቀይሩ ሰዎች እንዴት ሀሳቡን ላስቀይረው ከሚለው ይልቅ ሀሳቡን ሳይቀየር እንዴት አንድ ላይ መኖር እንችላለን የሚለው ላይ ብናተኩር የበለጠ እና እዛ ላይ ጊዜያችንን ብናጠፋው ይሻላል ብዬ አስባለሁ እንጂ እንደ ሀሳብ ላይ መከራከር ምንም ችግር የለውም። እኔም አደርገው ነገር ነው። እምነትና ስለ እምነት ስላነሳን አሁን ደግሞ እምነትን በተወሰነ መልኩ ከሌሎች አስፔክቶች አንጻር እንየው። እምነትና ሪዝኒንግ የሚባል ነገር አለ። ያው ሁል ጊዜ ስለ ሀሳብ ሲወራ ምክንያትና እምነት ማመንና ሪዝኒንግ የሚባሉ ነገሮች ሁል ጊዜ የማይጠፉ ነገሮች ናቸው። ፊሎሶፊና እምነት በለውና ብዙ ጊዜ ሰዎች በእምነታቸው ክላሪቲ ለማግኘት ጥረት ከሚያደርጉባቸው መንገዶች መሀል ሪዝኒንግ አንዱ ነው። ማለት የሚያምኑትን ነገር ለማረጋገጥ ምክንያትን እንደ መሳሪያ ይጠቀማሉ ማለት ነው። ወይ ሪዝን እና ይሄ ምንድነው አመክንዮ የሚባለውን ነገር ማለት ነው። እና እነዚህ ነገሮች ሁለቱን ነገሮች አንድ ቦታ ላይ እንደተገናኙ ጉዳዮች አስባቸውና ዲፋይን እናድርጋቸው መጀመሪያና እርስ በርስ ደግሞ ያላቸውን ግንኙነትና ግጭታቸውን ደግሞ ወደ በኋላ ላይ ነው። ብዙ ጊዜ ነገሮች እንደዚህ ለሁለት የመክፈል አይነት አባዜ ይስተዋላል አይደለ? ወይ እዚህ ጋር ነው ወይ እዚህ ጋር ነው አይነት ነገርና እምነትና ይሄ ምክንያታዊነት የምንለውም ነገር የመክፈል አይነት ነገር አለ። በፍልስፍና ታሪክ እንደምንመለከተው ግን አብዛኛው የሀሳብ ወይም ደግሞ ይሄ የፍልስፍና የሚለው ሀሳብ ከሃይማኖት የተነጠለበት ጊዜ በጣም ትንሽ ነው። አብዛኛው የእምነትም የፍልስፍናም ታሪክ አንድ ላይ እንደሚሄዱ ነው የሚያሳየን። እንደውም ታላቁን ፈላስፋ ቅዱስ ኦገስጢኖስን ብንመለከት ታምናለህ፣ ከዛ በኋላ ደግሞ መልስ ትፈልጋለህ ነው። እምነት
ፌዝ ሲኪንግ አንደርስታንዲንግ ማለት ነው። አንሴልም ነው የሚባለው የኦግስቲንን ሀሳብ በደንብ አስፍቶ ፌዝ ሲክ አንደርስታንዲንግ የሚለውን ሀሳብ ያመጣው እና እምነትና ይሄ ምክንያታዊነት የተጣሉ ነገሮች ናቸው ብዬ አላስብም። ግን ችግሩ የሚመጣው ብዬ የማስበው ምክንያታዊነትንና ይሄ የግራ የአእምሮ ክፍል የምንለው ይሄ እንትን አይደለም። ምንድነው የአእምሮ ጤና ባለሙያ ስላሉን እንደዚህ በቀላሉ ተከፍሎ ቀኙ ይሄን ያደርጋል ግራውን ያደርጋል አይባልም። በእርግጥም ግን ዝም ብለን ለመከፋፈል ያንክል ግራና ቀኝ እንኳን ብንለው ይሄ የግራው ይሄ የማሰብ የማሰላሰል አይነት ባህሪ ያለው የአእምሮ ክፍል የምንለው አምላክ አለ የለም የሚለውን ወይም ደግሞ አምላክ ምን ይመስላል ምን አይመስልም የሚለውን የመመለስ አቅም አለው ብዬ አላስብም እና ሙሉ ለሙሉ እሱ ላይ እንመሰረታለን ብዬ አላስብም። ሰዎች ደግሞ ኤክስፒሪየንስ የሚያደርጉበት ልምምድ የሚያደርጉበት እንዲሁም ይሄ ደመነፍሳዊ ክፍል ደግሞ አላቸው። ያ ከምክንያታዊው ክፍል ያነሰና ቫልዩ የሌለው ነው ብለን አንናገርም። ሁለቱም አንድ ላይ መሄድ ይችላሉ ብዬ አስባለሁ። እምነት የሚያምኑ ሰዎች ይጠይቃሉ፣ የሚጠይቁ ሰዎች ደግሞ ያምናሉ ብዬ አስባለሁ እና እንደዚህ ሳይንስ ሃይማኖት፣ ፍልስፍና ሃይማኖት ተብሎ የተከፋፈለው መንገድ ትክክል አይመስለኝም በግሌ እንደምመለከተው። እኔንም በግል ከጠየቀኝ አምላክ አለ ወይ ወይም የለም ወይ ብለህ ለምን ታምናለህ የሚለውን ጥያቄ ብትጠይቀኝ በዋናነት የምመሰረተው ይሄ ደመነፍሳዊው በሆነው እሳቤ ላይ ነው። ምክንያቱም አእምሮዬ አምላክ አለ የለም የሚለውን ጥያቄ አስቦ አሰላስሎ የመመለስ አቅም አለው ብዬ አላስብም። የሆነ ትልቅ ገደል አለ ብዬ አስባለሁ እና የሰዎችን ልምምድ ኤክስፒሪየንስ እና ምንድነው ይሄ ደመነፍሳዊ የሆነውን ፓርት ደግሞ ሳናናንቅ አንድ ላይ ይዘን መቀጠል እንችላለን ብዬ አስባለሁ። ይሄ ሀሳብ ደግሞ አይ ቲንክ ሞር እንትናቸውን ይሄ የሀሳብ እንትናቸውን ምክንያት ላይ ፊሎሶፊ ላይ ለመሰረቱ ሰዎች ደግሞ አይ ቲንክ በጣም አከራካሪ ነገር ነው። ለምሳሌ ሁሉም ነገር ሪዝን መደረግ አለበት፣ መተንተን መታየት በምክንያት መረጋገጥ አለበት የሚሉ ፊሎሶፊካል ስቴትመንቶች በተለይ ይሄ ሞደርን በሚባለው ዘመን ላይ በጣም እንትን ብሏል። እንዳልከው ቀደም ያሉት የፍልስፍና ሀሳቢዎች እምነትም ላይ በተወሰነ መልኩ የተመሰረቱ ነበሩ። ከዛ በኋላ ደግሞ የመጡት ኤቭሪቲንግ ሪዝን ላይ ኤቭሪቲንግ ሎጂክ ላይ መመስረት አለበት የሚል ደግሞ እሳቤ ያላቸው እና ከዛ አንጻር ፊሎሶፊን ኤክስፕሎር እንደሚያደርግ ሰው ፊሎሶፊን እንደሚያነብ ሰው የሆነ እንዴት ነው ተጋጅቶብን አይ ብዙ ይጋጫል ብዬ አላስብም። ያው ቅድም እንዳልኩት ነው አእምሮውን ምን ያክል ታምነዋለህ ነው። ያው አምላክ አለ የለም እያልኩ ሳይሆን እንበልና ያው ጠቅላላ የእምነት እንትን ማለታችን ነው እንጂ እቺን ስፔሲፊክ ጥያቄ ማለት አይደለም። እንበልና አምላክ አለ የሚል ሐሳብ ብንይዝና እዚህ ላይ ዝም ብለን ሪዝን እናርግ ብንል አምላክ የሚለው በትርጉም ደረጃ እንኳን ከአእምሮ ከፍ ያለ አካል እንደማለት ነው። የዚህ የዓለም ውስጥ ያለ ልክ ይሄ ቡና አለ ምንድነው ዛፎች አሉ ወንበሮች አሉ ከዛ ደግሞ አምላክ አለ ብለን ካታጎሪ ውስጥ የምንከተው አካል አይደለም። ካለን ከመሰረትናቸው ካታጎሪ ውጪ የሆነ አካል ነው አምላክ በትርጉም ደረጃ እንኳን። ይሄ አምላክ አለ ብንል ሊኖር ይችላል ላይኖር ይችላል፣ የፍልስፍና ጥያቄ ነው። አለ ብለን ብንነሳ እናንተ በትርጉም ደረጃ ከአእምሮአችን በላይ ነው እያልን ነው። ለዛም ነው እኔ የምማምነው አእምሮዬን ከማምነው በላይ አምላክ አለ ብዬ አምናለሁ። ለምን አእምሮዬ ጥግ አለው፣ ሪዝን አርጎ የሚደርስበት ጥግ አለው፣ ማምንበት ጥግ አለው። ይሄ ደግሞ ምክንያታዊነትንና የማሰብ አቅምን ማጣጣል አይደለም፣ ግን ደግሞ ለኤክስፒሪየንሳችንና ለደመ ነፍሳችን ደግሞ የሆነ ያክል ስልጣን መስጠት አለብን ብዬ አስባለሁ። እንደውም ካልተሳሳትኩ ይሄ የቀኝ አእምሮ ነው የግራን አእምሮ የሚመራው እንጂ ሰዎች በምክንያታዊነት አይደለም የሚኖሩት። ደመነፍስ አላቸው፣ ስሜት አላቸው። እሱ ነው በዋናነት የሚመራቸው። እንደውም ከስሜት በኋላ ነው ምክንያታዊነት የሚመጣው ብዬ አስባለሁ። እና በደመነፍስ እኔ አምላክ እንዳለ በኤክስፒሪየንስ አምላክ እንዳለ ስለማምንና ይሄ ዓለም ትርጉም መስጠት ሳይሆን ሞር ይህንን ዓለም የምረዳው በአምላክ መነጽር ስለሆነ አምላክ እንዳምን አድርጎኛል። ይሄ ደመ ነፍሳዊው እንትንና ሙሉ ለሙሉ ምክንያታዊነት ላይ መመስረት አለብን ብዬ አላስብም። ግን አሁን ስታነብ ፍልስፍና ስታነብ አንዳንድ ይሄን እንትንን የሚፈታተኑ ነገሮች አይገጥሙም? አሁን ሞስትሊ ብዙ ሰው እንትን የሚያደርገው ፊሎሶፊ ኦል አባውት ሪሊጅን እና እምነት አይደለም። በእርግጥ ብዙ አይነት ፍልስፍናዎች አሉ። ብዙ ዓለምንም በብዙ መንገድ የለወጡ ፊዚካል የሆነ ለውጥ ያመጡ ብዙ ፊሎሶፊካል ነገሮች አሉ። ያን ማለቴ ሳይሆን ግን
ከእንትን ጋር የሚገናኙ ከእምነት ጋር በቀጥታ የሚገናኙ ነገሮችን እምነት ውስጥ ወይ ደግሞ የሆነ ሃይማኖት የሚከተሉ ወይ ደግሞ ሃይማኖትን ባይሆን ሌላ አይነት የራሳቸው የሆነ እንትን ያላቸው ሰዎች ሲተናነቃቸው ወይ ደግሞ ሲፈትናቸው እናያለን እና አንዳንድ ጊዜ እንደውም ኤክስትሪም ወደሆነ እንትን ውስጥ ምናምን ሲገቡ እናያለን እና እነዛ በጣም ሶሊድ የሆኑ የፍልስፍና ጥያቄዎች አሁን እንዳልከው ከድነ ነው የምታስቀምጣቸው ወይስ አይደለም? እኔ ብዬ እንደማስበው ከሃይማኖት ትልቁ ኃጢአት በሃይማኖት ላይ ያለ እርግጠኝነት ነው ብዬ አስባለሁ። ፒተሪን የተባለ ነገረ መለኮት ሰው ደሲን ኦፍ ሰርቴኒቲ ይለዋል። አንድ ነገር ላይ በጣም እርግጠኛ በሆንክ ቁጥር እያመንከው እንዳልሆነ ነው። እምነት የጥርጣሬ ክፍል አለው ብዬ አስባለሁ። እነዚህ ጥያቄዎች እምነትህ ላይ ጥያቄ የሚያስነሱብህ ከሆነ እነዛን ጥያቄዎች የበለጠ ልትወዳቸው ይገባል ብዬ አስባለሁ። እምነት ልክ እንደ ያዕቆብ ነው። ያዕቆብ መጽሐፍ ቅዱስ ላይ የምናውቀው ያዕቆብን ስንመለከተው እግዚአብሔር መጣና ያዕቆብ እግዚአብሔርን እንትን አይደለም ያደረገው፣ ለእግዚአብሔር አይደለም የተማጎተው፣ ከእግዚአብሔር ጋር ነው የታገለው። ያዕቆብ ከእግዚአብሔር ጋር በመታገሉ ምክንያት ምን አደረገ? እስራኤል የሚለው ስምና እንዳለ ከዛ በኋላ ያሉት ዘሮቹ በሱ መጠራታቸው የእስራኤል አባት እስከ መባል ደረጃ ያደረሰው ለእግዚአብሔር ጥብቅና መቆሙ ሳይሆን ከእግዚአብሔር ጋር መታገሉ ነው። እምነትም ያ ይመስለኛል። በተለይ ቁጥሩን በትክክል ካልተናገርኩ ይቅርታ፣ መዝሙረ ዳዊት ምዕራፍ 78 እና 79 ይመስለኛል። ከእግዚአብሔር ጋር የተደረጉ ክርክሮችና ትግሎችን እንመለከታለን። መክብብን ከእግዚአብሔር ጋር የተደረጉ ሙግቶችን እንመለከታለን። እና እምነት የሚባለው ነገር በቃ ይሄ ነገር ተፈጥሯል እርግጠኛ ነኝ የሚል ሳይሆን በጥያቄዎች ኢቮልቭ እያደረገ የሚመጣ በነዛ ጥያቄዎች መካከል ያለ የአምላክ ላይ መታመን ይመስለኛል። እና እነዚህ ሁለቱን ነገሮች ነጣጥዬ አልመለከታቸውም። በእርግጥ በእምነቴ ላይ በጣም ትላላቅ ጥያቄ የሚያስነሱብኝ ሀሳቦች አሉ። ለማንሳት ያንክል እንኳን ብናነሳው የእኩይነት ጣጣ የምንለው ወይም ፕሮብሌም ኦፍ ኢቭል፣ ይሄ የዚህ ዓለም መሰረት ጥሩነት ነው ወይም ጥሩነት ስንል እግዚአብሔር እያለ ነው። የዚህ ዓለም መሰረት ጥሩነት ነው የሚለው ላይ በጣም ትላልቅ ጥያቄ ያስነሳባል። በሆነ ያክል የሰውን እንኳን ብትመስልስ ሰዎች እየተሰቃዩ ነው፣ በዚህ ምክንያት ነው፣ ነጻ ፍቃድ ስላላቸው ነው እንኳን ብንል ሊብራሩ የማይችሉ እና በጣም ለማብራራት አስቸጋሪ የሆኑ ደግሞ ምንም ጥቅም አልባ የሆኑ ስቃዮችን እንመለከታለን። አንደኛው የእንስሳት ስቃይ ነው እና የተፈጥሮ ፓራሳይቶችን እንኳን ማንሳት እንችላለን። እነዚህ አይነት ጥያቄዎች እምነቴ ላይ ጥያቄ ያስነሱብኛል። በጣም ከባድ ናቸው። ግን ከነሱ ጋር የሚደረገው ትግል ይመስለኛል ማመን ማለት በራሱ እንጂ እነዚህ ጥያቄዎች በቃ አያስፈልጉም እኔ ይሄንን አምናለሁም አይመስለኝም። ስለዚህ በምክንያት ነው ማለት ነው እምነትን መታጠነክር። ኦፍኮርስ ምክንያት ቫሊዩ አለው፣ ግን ኤክስፒሪየንስም ቫሊዩ አለው። ሁለቱንም አንድ ላይ ለማስኬድ ነው የምሞክረው። አሁን ደግሞ በጣም ኮንቴምፖራሪ የሆኑ ደግሞ ሀሳቦች አሉ በዚህ ዘመን ላይ ብዙ ናቸው። ለምሳሌ ያክል ፌሚኒዝምን ማንሳት እንችላለን። ሌሎችም ነፍ ሀሳቦች አሉ። የሰው ልጅን እስካሁን እየመጣ ካለበት የህይወትና ዓለምን የገነባበትን ስርዓት የሚያፋልሱ እንዴት ነው ሪስታብሊሽ ለማድረግ እየሞከሩ ያሉ ዲኮንስትራክት ለማድረግ እየሞከሩ ያሉ እሳቤዎች ምናምን ደግሞ ያሉበት ዘመን ነው እና እሱም ሌላ አይ ቲንክ ሌላ ጣጣ ያለው ነገር መሰለኝ። ከፌሚኒዝም ጋር ተያይዞ በእርግጥ እንደነዚህ አይነት ሀሳቦች በተለይ ፌሚኒዝም የፖለቲካል ቲዮሪ እንደመሆኑ መጠን እዛ ላይ ባለስልጣኑ ማውራት አልችልም ማለት የእውቀቱ ባለስልጣን አይደለሁም። ግን እኔ እንደ አንድ ግለሰብ የተረዳሁትን መናገር እችላለሁ ብዬ አስባለሁ። የሰዎች ታሪክ ዝግመተ ለውጣዊ ነው የሚል እምነት አለኝ። የትኛውም ማህበረሰብ ቋሚና በቃ የማይለዋወጥ ሆኖ ይቀጥላል የሚል እምነት የለኝም። በዚህ በማያቋርጥ ዝግመተ ለውጥ ውስጥ ከእድገት ጋር ተያይዞ በተለይ ሰዎች የሰብአዊነት ጥያቄ ማንሳታቸው አይቀርም የሚል እሳቤ አለኝ። ይህ የሰብአዊነት ጥያቄ አንዱ ደግሞ ፌሚኒዝም ነው። በእርግጥ ስሙ የሆነ ኔጌቲቭ አይነት እሳቤ ያለው አሉታዊ የሆነ እሳቤ ያለው፣ ምክንያቱም ሀሳቦቻችን የምንወስደው ብዙ ጊዜ ከጠላቶቻቸው ወይም ከተቾች ስለሆነ ነው። ወይም ስለ ማርክስ የማውቀው ከካፒታሊስቶች ትችት ተነስቼ ነው። ወይም ደግሞ ስለ ፌሚኒዝም የማውቀው ደግሞ ከማኖስፌር ካልቸር ተነስቼ ከአንታይ ፌሚኒስት ተነስቼ ስለሆነ እነዚህ ቃላት ላይ ቀድሞ የተቀረጸ አእምሮዬ ላይ መጥፎ እንደሆኑ አይነት ስላለ ስሙን ገና ስንሰማ ሀሳባቸውን ሳንሰማ እንትን እንድንል ያደርገናል። ግን ለእኔ ፌሚኒዝም የሰብአዊነት ጥያቄ ነው የሚል እሳቤ አለኝ።
ይሄ የሰብአዊነት ጥያቄ እኩል መብትና እኩል ጥቅም በማህበረሰብ ውስጥ ለማግኘት የተደረገና የትኛውም ኦልሞስት ሁሉም ግብረ ገባዊ ሀሳቦች ሊደግፉትና ሊቀበሉት የሚገባ እሳቤ ነው። አይነቶች አሉት እና ብዙ ጊዜ ሰዎች ምን ብለው ያስባሉ? ይሄ ቲክቶክ ላይ ወይም ደግሞ የተለያዩ ቦታዎች ላይ የሚደረጉ ክርክሮች አሉ በጾታ ጋር ተያይዞ። ምናልባት እኮ አንዳንድ ሰዎች ፌሚኒዝም ማለት ዴት ላይ ወንድ ነው መክፈል ያለበት ወይ ሴት ነው መክፈል ያለበት የሚል በጣም በቃ ተራ የሆነ ወንድና ሴት ጓደኛ መሆን ይችላል፣ እንደዛ ሊሆን ይችላል የሚያስቡ። ሀሳቡ ግን በጣም ጠንካራ የሆነ በማህበረሰብ ውስጥ ሁሉንም ክፍል የሚነካ ፖለቲካውን፣ ህጉን፣ የሃይማኖት ስርዓቱን፣ የቤተሰብ ስርዓቱን እንዳለ የማህበረሰብ ተቋም የምንላቸውን ሶሻል ኢንስቲትዩሽኖችን በሙሉ የሚነካ ሀሳብ ነው። ፖለቲካል ቲዮሪ እንደመሆኑ መጠን አይነቶችም አሉት። ሰው በቃ ይሄማ ፌሚኒስት ነው እሷ ፌሚኒስት ነች ስለሚባል አንድና ወጥ ፌሚኒስትም ያለ ይመስለናል። ቢያንስ እንኳን ሶሻሊስት ፌሚኒዝም አለ፣ ሊበራል ፌሚኒዝም አለ፣ ሌሎችም ብዙ ፌሚኒስት ታይፖች አሉት። ራዲካል ፌሚኒስትንም ማንሳት እንችላለን። እና እነዚህ ሀሳቦች የሰብአዊነት ጥያቄ ናቸው። ደካማ ጎን አላቸው፣ ጠንካራ ጎን አላቸው። ሀሳቦች የሚመነጩት ከምዕራባውያን ቦታ ስለሆነ ለባህላችን እንዴት ደግሞ ቀርጸን ማስተካከል አለብን የሚሉ ጥያቄዎች አሉ። እንዳለስ መቀበል አለብን የሚል ጥያቄዎችን ያስነሳሉ። ግን ለእኔ የሰብአዊ መብት ጥያቄ ነው፣ ትክክለኛ የሆነ የሰብአዊ መብት ጥያቄ ነው ብዬ አስባለሁ። ከስሙ ተነስተንም እንትን ማድረግ የለብንም የሚል እሳቤ ያለኝ፣ ግን እያንዳንዱ ነገር ባለሙያ በሆነ ሰው ሊመረመሩ ይገባል የሚል እሳቤ ያለኝ። ግን አይ ቲንክ እሱ ላይ ከሚነሱበት ደግሞ ጥያቄዎች መካከል ይሄ ቅድም አንተ በተወሰነ መልኩ ስላነሳኸው ብዬ ነው የቤተሰብን የስትራክቸር የተለመደውን የማህበረሰብ የሚዋቀርበት ስትራክቸር የሚንድ ሰዎች በኦርደር ሊፈጥሩት የሚገባውን እንትን ሃይራርኪ የሚያናውጥና ሰዎችን በቃ ልቅ ለሆነ እንትን የሚዳርግ ነው የሚሉ እንትኖች አሉት፣ ክርክሮች ይነሱበታል። ከዛ ባሻገር ደግሞ አንፌር የሆነ እንትን ይፈጥራል። ወንድ ልጅ በሃይማኖትና በሌሎች ልማዶች የተሰጠውን ኃላፊነት የሚያስጥልና ሌላ አይነት በጣም ኪዮቲክ የሆነ ስርዓት የሚፈጥር ነገር ነው ብለው የሚያስቡ ደግሞ ወገኖች አሉ። አይ ቲንክ ለነሱ ያው ኤክስፐርት አይደለሁም ብለኸኛል፣ ግን ከነሱ አንጻር ደግሞ አስበኸው የምታውቅ ከሆነ የማይቀየር የሚባል ማህበራዊ እሳቤ ወይም ደግሞ የማህበረሰብ ባህል የለም። ባህል በጊዜ ሂደት እየተቀየረ የሚመጣ ነው። ከ200 ዓመት በፊት እኮ ጥቁሮች የነጮችን ያክል እንትን የላቸውም ተብሎ ታምኖ ጥቁሮችን የነጮች ባሪያ የማድረግ ስርዓት ነበረ። ጥቁሮች ነፃ የሚወጡ ከሆነ ኦርደሩ ይበላሻል፣ የነጮች የበላይነት አይጠበቅም የሚል እሳቤ እኮ ነበረ ከቅርብ ጊዜ በፊት። ሀሳብን ወይም ደግሞ የሆነ አይዲዮሎጂን የምንለካው በጣም ኤክስትሪምሊ በወረደው መልኩ ወይም ደግሞ ኤክስትሪም በወጣው መልኩ አይመስለኝም። በማህበረሰብ ደረጃ አሁን በኢትዮጵያ ደረጃ ከሆነ የምናወራው የጾታ እኩልነት አለ ወይ ብለን ስጠይቅ የለም። ማለት ቢያንስ አለ እንኳን ብንል በጣም ብዙ ጥያቄዎች ይነሱበታል። እነዚህ ቦታዎች ምንድነው መፈታት የለባቸውም የሚል ጥያቄ እንድናነሳ ያደርገናል። መልሱ ደግሞ መፈታት አለባቸው ነው። አንድ መፍትሄ ይዞ የመጣው አካል ምንድነው? ፌሚኒዝም ነው። ፌሚኒዝምን ለባህላችን አይደርገን በባህላችን መልኩ ቀርጸን መጠቀም እንችላለን። የማህበረሰብን ነገር ይንዳል ብለን ኤክስትሪምሊ በወጣው መልኩ ሳይሆን የምንመለከተው ያን ኤክስትሪምሊ ሳይወጣ ለባህላችን እንዴት አድርገን እንመልከት የሚለውን ነው። በእርግጥ እኮ እንደዚህ ሁሉንም ነገር ኤክስትሪም እናውጣ ካልን ሃይማኖትንም ዲሞክራሲን ራሱ ኤክስትሪም ለጥጠን እኮ ስህተት ማድረግ እንችላለን። ሃይማኖትንም ኤክስትሪም ለጥጠን ስህተት ማድረግ እንችላለን። ግን ዋናው ነገር ለባህላችን ቀርጸን እንዴት ለባህላችን እንዲጠቅም አድርገን እንጠቀመው ነው። ይሄ ኢቮልቭ በሚያደርገው ፕሮሰስ ውስጥ እንዴት እያደግን እንምጣ ነው። የማህበረሰብን ባህል ይንዳል ከሆነ የሚባለው አላማውስ እሱ አይደለ ወይ? ቀጥታ ማፍረስ ሳይሆን ግን ባህሉ ኢቮልቭ እንዲያደርግ ማድረግ ይመስለኛል። ትክክልም አላማቸውም እሱ ይመስለኛል። ግን ደግሞ ያለ ፌሚኒዝም እነዚህን ጥያቄዎች መመለስ አይቻልም ወይ የሚልም ነገር አለ። ሰሞኑን አንድ የሆነ ሰው የሆነ ጽሁፍ ጽፎ አይቼ አይ ቲንክ እዚህ ጋር ማምጣት አለብኝ መሰለኝ። እሱን ምንድነው የሚለው? ሚሞሪው ጥሩ አይደለም ፌሚኒዝም የሚለው
ቃልና እነዚህ በፌሚኒዝም ስር የሚጠቀሱ ነገሮች በሆኑ ሰዎች ማኒፑሌት እየተደረጉ ስለሆነ ይሄ ቃሉም ደግሞ ሚሞሪው ጥሩ ስላልሆነ ይሄ እነዚህ እንቅስቃሴዎች በሌላ መንገድ ይደረጉ፣ ግን የፌሚኒዝም ምናምን የሚባለውን ስትራክቸር መስማት አንፈልግም የሚል አይነት ሴንስ ያለው ጽሁፍ ነገር አነበብኩኝና ሰዎች ቃሉንም ሲሰሙ ሚሞራይዝ የሚያደርጓቸው ነገሮች ትንሽ እንትን እያደረጉ ይመጣሉ ማለት ነው። ስለዚህ ከሱ ጋር ተያይዞ የሚመጡትም ጥያቄዎች ትኩረት እንዲያጡ እየሆነ ነው እና እነዚህ ነገሮች ትኩረት እያጡ ይመጣሉ። ለምሳሌ አሁን ሰሞኑን ትሰማ ምናምን የሚል ሙቭመንት ነበር ሴቶች ላይ በሚደርሱ ጥቃቶች ዙሪያ እየተደረገ ያለ ማለት ነው እና በዚህ ሙቭመንት ላይ ለምሳሌ የብዙዎች ኮንሰርን የሆነው ጉዳይ በእነዚህ ሰዎች ይሄ ጥያቄ እንዲነሳ አንፈልግም፣ ጉዳዩ ትክክል ነው፣ ግን እነሱ ማንሳታቸው የነገሩን እንትን ያጠፏል የሚል አይነት ሀሳብ የሚያነሱ ሰዎች አሉና ያን ብዙ ጊዜ ምንድነው መተቸት ቀላል ነው፣ የመፍትሄ ሀሳቡ ነው ከባዱ። ያው እኛ እንደ እምነትም እኮ ስንወጣ ካቶሊክን መተቸቱ ቀላሉ ጊዜ ነበረ። ዋናው ከባዱ ክፍል ግን ተችቶ ለወጣው ማህበረሰብ የሚሆን ስትራክቸር መስራት ነበረ በጣም ከባዱ፣ አሁንም እያስቸገረ ያለው። እነዚህ ሰዎች በፌሚኒዝም ጥላ ስር ያሉ ሰዎች ይሄንን የፍትህ ጥያቄ ይዘው ሲመጡ ለመተቸት ተነሱ እንጂ ከነዛ በፊት ምን አድርገዋል ብለው ቢመረመሩ ምንም ያላደረጉ ሰዎች ናቸው። የሆነ የሃይማኖት መጽሐፍ ወይም የሆነ ነገር ይዘው እንደዚህ አይነት ለፍትህ ጥያቄ ሰዎች ሲያነሱ ይዘውባቸው የሚመጡት። ካርል ማርክስ የሚታወቅበት አባባሉ አለው አይደለ? ሃይማኖት የህዝብ ማደንዘዣ እጽ ነው ይላል። ሰዎች አካባቢያቸው ላይ እየተፈጠረ ያለው ችግር አለ፣ እየተፈጠረ ያለባቸው ስቃይ አለ፣ ሁሉን ረስተው ልክ አሺሽ እንደሚወስድ ሰው በቃ ሁሉም ደህና ነው፣ ሁሉም አሪፍ ነው፣ ሰማይ ስንሄድ አሪፍ ነገር ይፈጠራል እያሉ አካባቢያቸው ላይ ያሉ ኢፍታዊነትን በሙሉ ጆሮአቸውና አይናቸውን እንዲጨፍኑ ያደርጋቸዋል። ልክ እነዚህ የሃይማኖት መጽሐፍ የሆነ የባህል መጽሐፍ ምናምን ይዘው አሁን ፌሚኒዝምን ሊተቹ የሚመጡ ሰዎች እንደሱ ይመስሉኛል። አላይም ፍትህ እየተፈጠረ ያለውን ጥቃት አልመለከትም አልሰማም ብለው ግን ለፍትህ የሚጮሁትን ሰዎች ለመተቸት የሚመጡ ይመስለኛል። እነዚህ አሁን እየተቹ ያሉት ሰዎች ፌሚኒዝም ያደረገውን ያክል ምን አይነት የመፍትሄ ሀሳብ ይዘው ቀረቡ የሚለው መመርመር አለበት። እኔ በግል አመለካከቴ ፌሚኒዝም ጥሩ እንቅስቃሴ እያደረገ ነው እና ዓለም ላይም በጣም ትልልቅ ነገሮችን አሳክቷል የሚል እምነት አለኝ። ለባህላችን ይሆናል፣ እሱን ደግሞ እንጨነቅበት። ለባህላችን እንዴት ማድረግ እንዳለብን እሱ ሌላ ጥያቄ ነው። ባህላችንን ያጠፋል፣ እንደዚህ አይነት ችግሮች አሉበት። ኦፍኮርስ ችግሮች ሊኖሩበት ይችላሉ፣ ባህላችንን ሊያጠፋ ይችላል። እሱ ደግሞ የኛ ስራ ነው። አየር ላይ ከዌስተርን ሀሳብ ይዘን መተን ሀገራችን ላይ በመትከል መፍትሄ አናመጣም። የመፍትሄ ሀሳቦች በባህላችን መቅረጽ ነው። እነዚህ ሰዎች ፌሚኒዝምን በባህላችን ማድረግ የሚችሉ ይመስለኛል። የምር ግን ይቻላል ሪሼፕ ማድረግ የሚል እምነት አለኝ። በምን መልኩ? ለምሳሌ እሺ፣ ከባድ ጥያቄ ነው በእርግጥ። አሁን ሀሳቦች ወይም ደግሞ ይሄ ግራንድ የሆኑ ሀሳቦችን በእያንዳንዱ ማህበረሰብ ስር መክተት እንትን ነው፣ ከባድ ነው። ምክንያቱም ዓለም ላይ ያለው ህይወት ጥቁርና ነጭ አይደለም ማለት በቃ ወይ ይሄ ነው ወይ ይሄ ነው የሚባል አይደለም። ኢትዮጵያ ውስጥ ሆኖ ስንትና ስንት ባህል አለ። ባህሎቹ ይለያያሉ። እያንዳንዱ ሰው የሚያምነው ነገር ይለያያል። እነዚህ ነገሮች ስፔሲፊክሊ እያንዳንዱ ባህል ተጠንቶ እያንዳንዱ ባህል ደግሞ እንዴት ሊሆን ይችላል ተብሎ መታሰብ አለበት። አሁን ለምሳሌ እኔ አሁን ተነስቼ ለኢትዮጵያ እንደዚህ መደረግ አለበት ማለት አልችልም። ኤቭሪ ስንት ብሔረሰብ ነው ያለው ኢትዮጵያ ውስጥ? 80 አይደለ? ለ80ም የተለያየ አይነት ፌሚኒዝም ሊያስፈልገን ነው። ከተማ ውስጥ የተለያየ ፌሚኒዝም ሊያስፈልገን ነው። ለእስልምናና ለክርስትና የተለያየ ፌሚኒዝም ሊያስፈልገን ነው። በእነዚህ በእያንዳንዱ ተግባር ስንት ቆጠርሽው? 84 ፌሚኒዝም። ኧረ ሁለት ባንድ አድርጎ ነው በእያንዳንዱ ካልቸር ውስጥና ሰብ ካልቸር ውስጥ እያንዳንዱ እንዴት አፕላይ እናድርገው የሚለው የአጥኔዎች ስራ ነው። እያንዳንዱን አጥንቶ እንዴት ለማህበረሰቡ ይሆናል የሚለውን የፌሚኒስቶችም ስራ ነው ብዬ አስባለሁ። ስፔሲፊካሊ ለኢትዮጵያ እንዲሁን ማለት የምችል አይመስለኝ። ሌላው ደግሞ በጣም አይ ቲንክ አሁን በጣም እየሰፋ የመጣው ሀሳብ ሳይሆን ልማድ ብለው ይቀለኛል። ኤቲዝም በጣም እየተስፋፋ ያለበት ጊዜ ነው ብዬ አስባለሁ። እንዴት ልንገልጸው
እንደምንችል አላቅም። ግን ደግሞ የዛ ሴንስ ያላቸው ነገሮች ኢቭን ሃይማኖተኛ የሆኑ ጉዳዮች ላይ እምነት አላቸው ብለህ የምታስባቸው ሰዎች ላይ ጭምር ታየዋል። በቃ ሊትራሊ የሆነን እምነት ፋውንዴሽን የሚነቀንቁ አይነት ጥያቄዎች ምናምን የምናይበት ጊዜ ላይ ነው። ኖርማሊ ያው ከሞደርን ዘመን ይሄ ቫሊዩ ምናምን የጠፋበት ነው። ቫሊዩ እየጠፋ እየከሰመ ያለበት ዘመን ነው። እኛ ሀገር ሲሆን ግን ትንሽ ለየት ያለ ትሬንድ ይሆናል እና እሱን ደግሞ እንዴት እንደምታየው ኤቲዝም ብቻ ላይሆን ይችላል። ብቻ ይሄ ቫሊዩ የማጣትን ጉዳይ ከዚህ ጋር ስለሚገናኝ በሀገራችን ብቻ አይደለም፣ በእርግጥ ግን በዓለም ላይም ከዘመናዊነት ጋር ይያያዛል በአምላክ አለማመን ወይም ደግሞ ኤቲዝም። ይህ የሆነበት ምክንያት ብዬ የማስበው በተለይም ይሄ ኒው ኤቲስት ሙቭመንት የምንለው እንቅስቃሴ በጣም በጣም ትልቅ እንትን ስላደረገ ነው፣ እንቅስቃሴ ስለነበረ ነው። የነ ሪቻርድ ዶኪን የነ ሳም ሃሪስ በእርግጥ የነ ሪቻርድ ዶኪንስ እና ሳም ሃሪስ ፍልስፍናውን ወይም ደግሞ አምላክ አለ የለም የሚለውን ፍልስፍና በደንብ ባያውቁት እንኳን የመናገር ችሎታቸውና የማሳመን ችሎታቸው በዓለም ላይ በጣም ብዙ ተቀባይነት ስላገኙ በእኛም ሀገር ከዘመናዊነትና ከሳይንስ ጋር ይያያዛል። ግን እኔ እንደማስበው ከሆነ እንደዚህ ለሁለት መክፈል ሳይንስ ሃይማኖት ወይም ደግሞ ሀሳብ ሃይማኖት ብለን መክፈሉ ተገቢ አይመስለኝም። በእርግጥ እኔ ኒው ኤቲስት ሙቭመንት ላይ ያሉትን ሰዎችም ስለምጠላቸው አይደለም። በጣም ጽሁፋቸው ደስ ከሚሉ ሰዎች መካከል አንዱ ሪቻርድ ዶኪንስ ነው። በጣም ነው የምወደው። ግን እነዚህ ከዚህ ጋር ተያይዞ የሚመጡ እሳቤዎችና የሚቃወሙት አምላክ የሚመነጨው ቅድም እንዳለው ይሄ ከፍጭት አይደለ? ልክ እንደዚህ ሶሻሊዝም፣ ካፒታሊዝም እንደዚህ ፍጭቶች ውስጥ መካከል ብዙ ኤቲስቶች የሚቃወሙት የፋንዳሜንታሊስቶቹን ሃይማኖት ነው። ይሄ የአክራሪ ሃይማኖተኝነትን ማለት ነው። እኛ ኤቲስቶች ያንን ከሆነ የሚቃወሙት እኛም አንድ ላይ ከነሱ ጋር ሆነን መቃወም አለብን አማኞችን ብዬ አስባለሁ። ይሄን የምልበት ምክንያት ምንድን ነው? ምን ይባላል? ጥሩ ኤቲስት ነው ጥሩ ክርስቲያን የሚሆነው ይባላል። በእስልምናም ሊሰራ ይችላል። ኤቲስቶች የሚቃወሙት አምላክ እውነትም መቃወም ያለብን ሰማይ ላይ የተቀመጠና ሰማይ ላይ ያለ ትልቅዬ ሰው ሱፐር ሂሮ የሚመስል እንደዚህ ወደታች የሚያይን አካል ከሆነ አዎ ከኤቲስቶች ጋር አንድ ላይ ሆነን ይህንን አምላክ መቃወም አለብን ብዬ አስባለሁ። ግን እኛ የምናመልከው አምላክ በታሪክ የምናውቀው እና በታላላቅ ሃይማኖቶች ውስጥ በዋናነት ክርስትና፣ እስልምና፣ ሂንዱይዝም ላይ የምናገኘው የክላሲካል ቴይዝም የምንለው አምላክ ከዚህ የተለየ ነው። ሰው የሚመስል አይደለም። ዓለምን ዩኒቨርስን አንድ ላይ የያዘውን ኃይል ነው አምላክ ብለን የምንጠራው። ይሄ ምንድነው? የማያልቀው መልካምነት የማያልቀውን ፍቅር ነው አምላክ ብለን የምንጠራው እንጂ ሰማይ ላይ የተቀመጠ ትልቅ ሰው አይደለም። የዜኖፋኔስን ማንሳት እንችላለን። የግሪካዊ ፈላስፋውና አካባቢው ላይ ከነበሩት አምላኮች ሰው መምሰል የተነሳ ምን ብሎ ይናገራል? እናንተ ብቻ ሳትሆኑ እንስሳት፣ ፈረሶችና ላሞች መናገር ችለው ስለ አምላካቸው ቢናገሩ የእናንተ አምላክ ሰው እንደሚመስል ሁሉ የእነሱ አምላክ ደግሞ የፈረሱ ፈረስ የላሙም ደግሞ ላም ይመስል ነበር ይላቸዋል። ይሄ ራሳችን ጋር ያለውን ምንድነው የምናስበውን ነገር የምንኖርበትን ነገር ወደ አምላክ አድርገን ያንን ሀሳቤ ምንድነው ስልጣን እንዲኖረው የማድረግ ዝንባሌ አለ። በመልካችን አምላክን የመቅረጽ ዝንባሌ አለ፣ ልክ ተዋናይ እንደሚለው ማለት ነው። ግን እኛ የምናመልከው አምላክ ከሰዎች ሀሳቤ ውጪ ሆነ በአእምሮ ምክንያታዊነት ያለፈ የዘለለውን አምላክ ነው እና ይሄ ከዘመናዊነት ጋር ተያይዞ ከሳይንስ ጋር ተያይዞ ያው በእርግጥ አንዱ የዘመናዊነትም ችግር ነው ብዬ አስባለሁ። ነገሮችን በሙሉ ማቴሪያል ላይ ቁስ አካል ላይ ብቻ መውሰድ እና ከዛ ጋር የተያያዘ ይመስለኛል ይሄ ኤቲዝም። ከዛ ጋር የእጂ ግን ማንሳት የምፈልገው ብዙ ኤቲስት ሰዎች ወይም ደግሞ በአምላክ አላምንም የሚሉ ሰዎች በአምላክ አለማመናቸው የሚመጣው ይሄ ከምክንያታዊነት ሳይሆን በሃይማኖት ከመጎዳትም አንጻር፣ በእርግጥ እንደዛ ብዬ ለመፈረጅ ፈልጌ አይደለም፣ ወይም ደግሞ እንቅስቃሴው ስህተት ነው ለማለት ሳይሆን ካላቸው ኤክስፒሪየንስ ካላቸው ልምምድ የተነሳ ነው እንጂ ከምክንያታዊነት ነው ብዬም አላስብም። አብዛኞቹ ያው ሁሉንም መናገር ስለማንችል እና አንድም ይሄ የአክራሪ ሃይማኖተኝነት ጫና የአክራሪ ሃይማኖተኝነት ይህንን መቀበል አለብህ የሚለው እንደዚህ አፍኖ የሚያስቀረውን ነገር ላይክ እንደ ነጻነት አይነት ስለቢሆንላቸው ኤቲዝም ይመስለኛል። እና ያው ኤቲዝሙ ራሱ የኤክስፒሪየንስ ውጤት ይመስለኛል። ከዚህ ጋር ተያይዞ አንድ ቪዲዮ ባለፈው ሰርተ እያየው ይህ ልጅ ያስባለኝ አንድ
አይ ቲንክ አንድ ሰውዬ የኤቲስቶችን እንትን እያደረገ እየኮነነ አይነት ነገር ነው እና እዛን እሱ የሚኮንንባቸውን ይሄ የሪዝኒንግ እንትኖች ነጥቦች እየተቸህ ነው ያየሁት ቪዲዮ ላይ ቲንክ ካልተሳሳትኩና ምን እንደነበረም ሀሳቡንም ታስረዳኛል። የአንተ አቋም ስታንስ ሀሳቦች እዚህ ላይ የተመሰረቱ ከሆኑ ቴይዝም ከሆነ የምትከተለው ኤቲዝም ማለት አንተ ኤቲስት ከሆንክ ከዛም በኋላ ደግሞ ድጋሚ ሌላ የነሱ ጠበቃ ሆነ ስትቀርብ እንዴት ነው ማለት እኔም መገነዘበው ነገር አለ። የሆነ የሪዝንን አውቶሪቲ ለማስጠበቅ ከመፈለግ ወይ ደግሞ በትክክለኛው መንገድ እንትን እንዴት ነው እንዲተች ከመፈለግም ሊሆን ይችላል። አይ ዶንት ቲንክ ብቻ ግን አንተ ደግሞ ለምን ያንን ሀሳብ እንዳነሳ ሀሳቡ በዋናነት የሚያቀነጥነው ይሄ የፓስካል ቁማር የምንለው ሀሳብ ላይ ነው። ምን አይነት ሀሳብ ያለ በእርግጥ እንትን ነው አሳዛኝ ነው። ፓስካልን በሱ ብቻ ማስታወሳችን በጣም በጊዜ ተቀጨ ቢሆንም እንኳን በጣም ትልቅ ከምንላቸው ፈላስፎች መካከል ሊመደብ የሚችል ፈላስፋ ነው። በዚህ በፓስካል ቁማር አፍነን ማስቀረታችንም ስህተት ይመስለኛል እና የሚያሳዝን እውነታም ነው እና ፓስካል ከተናገራቸው ሀሳቦች አንዱ አምላክ ላይ ቁማር መጮት አለብህ የሚል ነው። ምን ማለት ነው? ህይወት ላይ እዚህ ምድር ላይ ያለ አላምንም ብለህ ምንም የማያሳምን እንኳን ቢሆን ማለት ነው አላምንም ብለህ መጨረሻ ላይ አምላክ ኖሮ ብታገኘው መጨረሻ በጣም የከፋ ስለሆነ አሁን ላይ ባያሳምንህ እንኳን ብታምነውና መጨረሻህ ቢስተካከል ይሻላል የሚል አይነት ነው። መጨረሻው ስህተት እንኳን ሆነ አምነህ ግን ስህተት እንኳን ሆነ አምላክ ባይኖር ያን ያክል የምትጎደው ነገር የለም ከሚለው አንጻር ነው። በጣም የቪዲዮ ከሰራውባቸው መነሾች አንዱ የሚጀምረው ኤቲስቶች በጣም ዳም ናቸው ወይም ደደብ ናቸው ከሚል ነው። ቃሉ እንትን ነው የሚያናድድ አይነት ቃል ነው። ግን በተቃራኒ ሳይድ እነዚህ ከተሰደቡት ሰዎች የተሻለ ሀሳብ ይዞ አይደለም የመጣው። እንደውም ከነሱ ያነሰ ሀሳብ ነው ይዞ የመጣው። ከተቸውባቸው መንገዶች አንዱ ይሄንን ሀሳብ የመጀመሪያው ለምንድን ነው ይሄንን የፓስካል ቁማር የምንለውን ብዙ የአማኝና አማኞች ሲከራከሩት ብንሰማም ለምን ከሁለት አማኞች አንሰማውም የሚል ጥያቄ ነው። ምክንያቱም አምነው ሰዎች መጨረሻቸው ስህተት እንደሚሆን ስለሚታመን ነው። ምን ማለት ነው? አሁን ውይይቱ የነበረው አንድ ኤቲስት አንድ ክርስቲያን አለ። ብታምን ይሻላል ወይስ ደግሞ መጨረሻ በእንትን ቢል ይሻላል ስለሆነ እነዚህ ሁለት ሰዎች ላይ አንድ ሰው ብንጨምርና ለምሳሌ ክርስቲያንና ኤቲስት ከሆነ አንድ ሙስሊም ብንጨምር ሁለት አማኝና አንድ ኢአማኝ ነው የምናገኘው። ግን ክርስቲያኑና ሙስሊሙ ምን ብለው ደግሞ ይከራከራሉ? አንተ መጨረሻ ሲኦል ነው፣ አንተ ደግሞ መጨረሻ ሲኦል ነው ተብሎ ይከራከራሉ። ቁማሩን ብትጫወት እንኳን ቁማሩንም ተጫውተ መጨረሻ ሲኦል ሊሆን ይችላል ነው። ሁለተኛው ነገር ደግሞ አእምሯችን የሚያምንበት መንገድ በዛ መልኩ አይደለም ከሚል ህሳቤ ነው። ከመሬት ተነስቶ ሰው አንድ ነገር አለ ወይም የለም ብሎ ማመን አይችልም። ለምሳሌ አንዳንድ ሰዎች ምን ብለው ያስባሉ? ይሄ ናሳ የሚያደርጋቸው ይሄ ከስፔስ ላይ የሚያነሳቸው ፎቶዎች ፌክ ናቸው፣ ምድር ጠፍጣፋ ነች ብለው ያምናሉ። እኔ እናንተ ለምሳሌ ምድር ጠፍጣፋ ነች ብለን አናምንም። ምንድነው ክበብ አይነት ቅርጽ ነው ያላት ብለን ነው የምናስበው። አሁን እኔ እናንተ ተስማምተን ለጥቅማችን ብለን እስኪ ጠፍጣፋ ነች ብለን እንመን ብንል አንችልም። አእምሯችን ኦልሬዲ የሚቀበለው ክብ እንደሆነች ነው። ከመሬት ተነስተን ለማመን ብለን ብቻ ከመሬት ተነስቶ ሰው የፈለገውን ነገር ማመን አይችልም። ማመን የሚባለው ውስጣዊው ፕሮሰስ ነገሮች እስካላመኑት ድረስ ዝም ብሎ ለጥቅሙ ብሎ የሚያምን ስላልሆነ ኤቲስቶች ዳም ስለሆኑ ሳይሆን ስላላሳመናቸው የሚል ነው። እኔ በግሌ አማኝ ነኝ። አማኝ የሆንኩበት ምክንያት ካለኝ ኤክስፒሪየንስ ማለትም ልምምድና ካለኝ ኢንቱዊሽን ወይም ደግሞ ደመ ነፍሳዊው ከሆነ ሀሳቤ አንጻር ነው። ሌላው ደግሞ ባህሌና ቤተሰቤ ያስተማረኝ ስለሆነ ነው። ኤቲስቶች ደግሞ የራሳቸው ኤክስፒሪየንስ፣ የራሳቸው ደመ ነፍስ፣ የራሳቸው ደግሞ ጥያቄ፣ የራሳቸው ቤተሰብ ያደጉበት ይህ ሁሉ ነገር አለ። እነዚህ ሰዎች ያላመኑበት ምክንያት አላቸው። በሆነ መልኩ ምክንያታቸውን ካለወጡ በስተቀር ዝም ብሎ ለማመን ብለው ማመን አይችሉም። በዚህ አይነት ሁኔታ ላይ ያሉ ሰዎችን ዳም ብለው መጥራት የተሳሳተ አካሄድ ነው ብዬ ስላሰብኩ ነው ያን ቪዲዮ የሰራሁት። አሁን እነዚህን ሀሳቦች ስታነሳ ያው ብዙ ሊደርሱብህ የሚችሉ ጉዳዮች አሉ። ከቤተሰብ አንጻር እንዳልከኝ ደግሞ ኢቨን በሪሊጂየስ ሰርክል ውስጥም ሊደርሱብህ የሚችሉ ነገሮች አሉና ከነዛ ጉዳዮች እንዴት ነው ራስን ሊበሬት የምታደርገው? የምታስበውን ሪፍሌክት የምታደርገውን ሀሳብ
ይሄ በነጻነት እንትን ለማድረግ ቱ ሰም ኤክስቴንት የሆነ እንትን ያስፈልጋል ብዬ ነው። እና እነዚህ አይነት ተጽዕኖች ያስፈልጋል፣ ግን ማድረግም አትችልም አይደለ? እንትና አለማየሁ ገላጋይ የተጠላው እንዳልተጠላን ከጻፈ በኋላ የእንዳለ ጌታ ከበደ ሾው ላይ ሲቀርብ እዚህ የሚቀጠቅጡ ሰዎች አሉ በተለይ ኖሮ አልመጣም ነበረ እኔ ሊመቱኝ የመጡ ሰዎች ይላል። ሀሳብ በነጻነት መግለጽ አትችልም። ኦፍኮርስ ቤተሰብ ሰው ምን ይለኛል የሚል ሀሳብ ያለ ማህበረሰብ አለ። እሱ ሀሳብ መገደቡ የማይቀር ነገር ነው። የኔም ሀሳብ ተገድበዋል። ከቤተሰብ ከማህበረሰብ ከሀገራችን ሁኔታ ከሀገራችን ፖለቲካ ከሀገራችን ሃይማኖት ከሚታይበት ነገሮች ነጻ ቢሆን ኑሮ ከዚህ በላይ አወራ ነበር ብዬ አስባለሁ። ኦፍኮርስ ግን ተገድብ ያለው የሚል ሀሳብ ያለኝ ነጻም አይደለሁም። ግን በጣም የምትፈራው በጣም የምትገደብለት ለምሳሌ አሁን ሰዎች በተለያየ ምክንያት የሚፈሩት እንትን አለ። ለምሳሌ የሆነ ኦፒኒየን ላይ ብዙ ጊዜ ሰዎች ፖለቲካሊ መንግስትን ይፈሩታል። ፓወርፉል ስለሆነ የሆነ ነገር ሊያደርገኝ ይችላል፣ ለማድረግም አቅም ስላለው ላያረጋቸው ይችላል። አክቹዋሊ ግን በጣም ሊፈሩት ይችላሉ። አንዳንድ ሰዎች ደግሞ ሀሳባቸውን ለመግለጽ የማህበረሰብን እሳቤ ምናምን ይፈራሉ። አንዳንዶች ደግሞ ያው ራሳቸውንም ሊፈሩ ይችላሉ። እና የሆነ የለም ብዙ ትኩረት ማትሰጠው እና በጣም የምትፈራው ነገር ሊኖር ይችላል ሀሳብን በመግለጽ ፕሮሰስ ውስጥ እና በጣም የምትፈራው በማንኛውም መልኩ ህይወቴን አደጋ ላይ የሚጥል ከሆነ ያስፈራኛል። አንደኛ ነገር። ሁለተኛ ደግሞ አብሬያቸው የምኖራቸውን ቤተሰቦቼን የሚያናድዳቸው የሚያስከፋቸው ከሆነ እሱንም ማድረግ አልፈልግም። በዛም ምክንያት ነው አሁን በተለይ ከቅርብ ጊዜ ወዲህ ከሃይማኖቱ ይልቅ ወደ መጽሐፍ ያተኮርኩበትን ምክንያት ለዛም ብዬ ነው። ይሄ ጭፍን ሃይማኖተኛም ህዝብም ያስፈራል። ለሃይማኖቱ ብሎ አንተን ሊያጠቃህ ይችላል። ምንም ለሃይማኖቱ የሚያበረክተው ቫሊዩ የለም። አንደኛ ነገር አንተን በማጥቃት፣ ሁለተኛ ሃይማኖቱ ያን በማድረጉ ራሱ ይከሰዋል። ግን የምንመራበት መንገድ መሪዎቻችን ሊሆን ይችላል አላቅም። ይሄ ማህበራዊ ሚዲያውን እንትኑን የተቆጣጠሩት መሪዎቻችን በሚመሩ መንገድ ስለምንሄድ ሊሆን ይችላል አላቅም። ግን ይህ ሃይማኖተኛ ግሩፑ እምነቴ እንዳይነካብኝ የሚለውም ያስፈራኛል። እነዚህ ነገሮች ይገድቡኛል ብዬ አስባለሁ። ምን አይነት ጥንቃቄ ነው የምትወስደው? ለምሳሌ አሁን ቅድም መጀመሪያ አካባቢ ስናወራ አንድ ፖድካስት ላይ ድንገት የሆነች ሀሳብ መታ የተወሰነ ያን ያህል እንትን ቫይብሬሽን ባትፈጥርም ግን የተወሰነ ይሄ የዲጂታል ሚዲያውን ካራክተር እንድታይ ምናምን ያደረገ ይመስለኛል። በዚህ መንገድ ደግሞ ብዙ ሰዎች ብዙ ነገር ደርሶባቸው ያውቃል። የተለያየ ጉዳይ ላይ የያዙት ሀሳብ አንዳንዴ ኢሞራልም ሆኖ ሊሆን ይችላል፣ አኒቲካል የሆነ ነገር ተናግረው ሊሆን ይችላል፣ የሆኑ ህዝቦችን ሰድበው የሆኑ ሃይማኖቶችን ወይ ብሔሮችን ሰድበው ኦር ሰምቲንግ። አንዳንዶች ደግሞ ዝም ብለው ኦፒኒየናቸውን በመግለጻቸው ማንንም ሳያጠቁ ብዙ ነገር ደርሶባቸው ወይ ደግሞ ሚስ አንደርስቱድ ተደርገው ምናምን ያውቃሉ። እና ይሄ የሰጠ ነገር አለ እንድትጠነቀቅ ሀሳቦች ሰዎችን ትሪገር እንዳያረጉ ለማድረግ ምናምን። በዋናነት የምሞክረው የትኛውንም ሀሳብና የትኛውንም ሰው ላለማጥቃት ነው። በግሌ አርጊያቸው አውቃለሁ፣ ግን እነዛ መንገዶች ስህተት እንደሆኑ አሁን ስለማምን እነዛን ነገሮች ላለማድረግና የትኛውንም ሰው ላለማናደድ እሞክራለሁ። የመጀመሪያው ደረጃ። ሁለተኛው ነገር ደግሞ ሀሳቦቹ ያው አዲስ ሀሳብ ሲሆን ምንጊዜም አዲስ ነገር መቀበል ስለማንፈልግ ያው ተቃውሞዎች መነሳታቸው አይቀርም። ያው ምንም ማድረግ አይችልም። በእርግጥ ዝም ብለ ከማንኛውም ሃይማኖት ከማንኛውም ፖለቲካዊ ሀሳብ ከማንኛውም ዘር የማይገናኝ ሀሳብ እያነሳ የሚቃወም ሰው አለ፣ የሚሰድብ ሰው አለ። በቃ እነሱን ትቀበላለ። በእርግጥ ግን በቻልኩት አቅም ደግሞ የትኛውንም እምነት ላለማስከፋት እንትን ላለማድረግ እሞክራለሁ። ቃላቱ ሀሳቦቹ በጣም ኤክስትሪም የሚወጡ ከሆነ እነሱን ሀሳቦቹን ቆርጬ ለማውጣት ሞክራለሁ። ሪከርድ ካረኩት በኋላ ድጋሚ ስለምሰማው እነሱን ሀሳቦች ለማውጣት ሞክራለሁ። በተቻለኛ አቅም የትኛውንም እምነት፣ ዘር፣ ፖለቲካዊ ሀሳብ ማንኛውንም በግለሰብም ደረጃ ላለማንቋሸሽ ሞክራለሁ። አይ ቲንክ እንዳልከው ኮመንቶች ብዙ ሰውን እንትን የሚያደርጉ ናቸው። አንዳንድ ጊዜ ዲስከሬጅ ያደርጋሉ፣ አንዳንድ ጊዜ ደግሞ ሲሪየስሊ ለአንተም ትሬት ሊሆኑ የሚችሉበት እንትን አለ። ማለት በቃ ዲፌም ልትደረግ ምናምን ትችላለህ እና የምታነሳቸው ሀሳቦች
በዛው ልክ ጥንቃቄ እንዲፈልጉ ወይ የምትገልጽበት መንገድ እንትን እንዲያደርግ ልትገደድ ትችላለህ ማለት ነው። እኛ ጋር ደግሞ ብዙ አይነት እንትኖች አሉ። እንኳን እኛ ሀገር አይደለም ሌሎች አለማት ላይም ሀሳብ በነጻነት መገለጽ ይችላል የሚባልባቸው አለማት ላይም ኢቨን ካንስል ካልቸር ምናምን ሁላ የሚባል ነገር ምናምን አለ። ሰዎች ዲፌም እንዲሆኑ ምናምን ይደረጋል። ና እነዚህ የሰውን ሀሳብ እንትን ኢንተርቴን ለማድረግ አለመፍቀድ አለመፈለግ እንዴት ዴቨሎፕ እንደሚሆን ምናምን አላቅም፣ ግን ያንን ያሳየናል። የማህበረሰቡን ጠቅላላ ማህበረሰቡ እንደዛ ነው ለማለት ሳይሆን፣ ግን ሰዎች እንዴት ሀሳብን ፐርሲቭ እንደሚያደርጉ የሚያሳየን ነገር አለና አንዳንዴ ሄትም ይጨመርበታል ምናምን ነገር እና ይሄንን ስታየው እንዴት ነው አንተ እንትን የምታደርገው የሚለውን ብናነሳው ጥሩ። ያው ማህበራዊ ሚዲያ ላይ የወጣ ሰው ማንኛውም ሰው በየትኛውም አጋጣሚ ሊሰደብና ሊተች እንደሚችል መጀመሪያ መቀበል አለበት። አይደለም እንደዚህ አይነት አከራካሪ ሀሳቦችን በማንሳትና እንደዚህ አይነት ሀሳቦችን ከማንሳት ከሃይማኖት ጋር የተያያዙና ሰዎች እውነት ነው ብላቸው ይዘውት የነበሩትን ነገሮች ጥያቄ ከማንሳት ይቀርና ዝም ብሎ ከማንድም ሰው ህይወት ጋር የማይገናኝ ነገር እንኳን ብትለቅ መሰደብና መተቸታ አይቀርም። ችግርም አይደለም፣ ግን እነዚህ ፕላትፎርሞቹ የሚሰሩበት መንገድ ሰዎቹ ይሄ ሰው ይየው ይሄ ሰው አየው ማለት አትችልም። በቃ ስልክ ያለው ሰው ሁላ ማየት ይችላል ነው። እና እነዚህ ሰዎች የተለያየ አመለካከት ያላቸው የተለያየ አይታወቅም እኮ ህመም ያለበትም ሰው ሊሆን ይችላል። እያየ ያለው ኮመንት እየሰጠ ያለው አይታወቅም፣ ማን ጋር እንደሚደርስ ማወቅ አትችልም። እና በአንድ በኩል ስድቦቹን ስትመለከት ምናምን ሊያናድድ ወይም ደግሞ እንድታዘል ሊያደርግህ ይችላል። መለወጥ የማይቻል ነገር ስለሆነ ምንም ማድረግ አትችልም። እንደውም አንዳንድ ጊዜ ኮመንት ለሚሳደቡ ሰዎች ልታዝንላቸው ትችላለህ። ማለት ምን ያክል እንደተያዙና ምን ያክል ይሄ ወግ አጥባቂነት ሃይማኖተኝነት የምንላቸው ነገሮች አስረው እንዳስቀራቸው ከቡድን አስተሳሰብ መውጣት እንዴት እንዳቃታቸው አይተህ ደግሞ ለእነሱም ልታዝንላቸው ትችላለህ። ግን ማንኛውም ማህበራዊ ሚዲያ ላይ የሚሰራና የወጣ ሰው ሊያውቀው የሚገባው ነገር ምንም አይነት ኮንተንት ቢሰራ መሰደብ እንደማይቀር ነው። እንዴት ነው የሌሎችንስ ቫሊዩ ከመጠበቅ አንጻር፣ ለምሳሌ ሰው ሀሳቡን ሲገልጽ የሌሎችን ቫሊዩ ሳይነካ የሌሎችን ማንነት ሳይነካ ደግሞ ቶሰም ኤክስቴንት እንትን ማድረግ አለበት። ነጻነት ነው ብለ የሰው አምኖ አክብሮ አልቆ የሚያየውን ነገር ደግሞ አንስተ ልትንድበት ምናምንም አይገባም። ከዛ አንጻርም ደግሞ እስማማለሁ። አሁን የሀሳብ ነጻነት ሲባል ሰው እየተነሳ የፈለገውን ነገር መሳደብ ይችላል ማለት አይደለም አይደል? አንድ የመናገር ነጻነት ያለው ሰው ኤርፖርት ውስጥ ቦምብ ብሎ መጮህ አይችልም። እንትን እናደርጓለን እና የሚፈጥረው እንትን አለ ችግር አለ። እና በቻልኩት አቅም የሰዎችን ቫልዩ ላለመንካት የሰዎችን እንትን ላለማድረግ እሞክራለሁ። ግን ሀሳቦች ደግሞ መነሳት የሚኖሩባቸው ጊዜያቶች አሉ እና በዛ ሰዓት ያው ምንም ማድረግ አልችልም። የሚከፋቸው ሰዎች ቢኖሩም ሀሳቡን ለመግለጽ ትሞክራለህ። ግን በቻልኩ አቅም እነዚህ ሰዎች ይዟቸው የቆዩትን ሀሳቦች በጣም በኃይለኛው ሂደ ከመጋጨት ይልቅ ትንሽ ላላ ማለት ትሞክራለህ። እና አሁን በቅርቡ የተረዳሁት ነገር ሃይማኖትም ብንለው እሳቤም ፍልስፍናዊ ሀሳብም የትኛውም ሀሳብ ለሰው ነው እንጂ የተሰራው ሰው ለዛ ሀሳብ አይደለም የተሰራው። እና ምንጊዜም በቃ የመጨረሻው አካል ሰው ነው፣ ሰው ይበልጣል የሚል ሀሳብ ስላለኝ ሰውየውን ባሸንፎ ይችላል በሀሳብ ሰውየውን ከማስከፋው ወይም ደግሞ የሃይማኖት ክርክር ይችላል። ብቻ ሰውየውን በክርክር ከምታሸንፈው የሰውየውን ልብ ብታሸንፍ ይሻላል። እና አንዳንድ ጊዜ ከዛ አንጻርም ሰው ይበልጣል ከሚለው አንጻር ላላ ልትል ትችላለህ። አሁን በደረስኩበት ደረጃ ወደዛ እየመጣው ነው። ለሀሳቦች ለምሳሌ ለአዳዲስ ሀሳቦች ምን ያህል እንትን ትሰጣለህ? አሁን ብዙ ጊዜ ሰዎች አንድ ኤፒሶድ ላይ እንደውም እያወራ ነው ነበር ከሚኪ ማጋ እኔ አቋም የለኝም የሚል አንድ ሀሳብ አለው እና አቋሚ ተቀያያሪ ነው። ከአዲስ እውቀት ከአዲስ ሀሳብ ከአዲስ ኤክስፕሎሬሽን ጋር ይቀየራል የሚለው ነገር አለው እና ሌሎች ሰዎች ደግሞ ባመኑት በተቀበሉት ጉዳይ ላይ የሚኖራቸው አቋም አለ እና ይሄ አንደኛ የሆነ ነገርን ተቀብሎ አቋም አድርጎ መቆየት ሌሎች አዳዲስ ነገሮችን ለማወቅ እንቅፋት ይሆናል የሚሉ ወገኖች አሉ። ይሄ ስታንስ ፕሪንሲፕል የሚባል ነገር ደግሞ በጣም ኢምፖርታንት እና ሰው ሊኖርለት የሚገባ ነገር ነው ብሎ የሚያስቡ ሰዎች አሉና እስካሁን ኤክስፕሎር ባረከው ባወቅከው ከእምነትም አንጻር ሊሆን ይችላል ከሌሎችም ፊሎሶፊካሊ
ለሰዎች ካለ ሞራሊም ሊሆን ይችላል ከሰዎች ጋር ባለ ግንኙነት ውስጥ ምን አይነት አቋም ነው ያለህ የሚለው ነው። አቋም ላይ ያለ አቋም አሁን ካልኮ ከሚኪ ሀሳብ ጋር እስማማለሁ። አብዛኞቹ ነገሮች ላይ አቋም የለኝም። በእርግጥ የማወራቸው ነገሮች ሰዎች የልጅ ከመሰላቸው በእርግጥም ልጅ ስለወጉ ሊሆን ይችላል። በጊዜ ሂደት እየተቀየሩ የሚመጡና እያደጉ የሚሄዱ ናቸው። የሶቅራጠስ የሚለው ሀሳብ አለ አይደለ? ማቆ አለማወቄን ነው የሚለው። ያው አላቅም እንዴት እንደሆነ ግን ብዙ እንኳን እኔ ሳይሆን ብዙ የሚያውቁ ሰዎች እና በጣም ትልቅ ደረጃ የደረሱ የምንላቸው ሰዎች እንደሚነግሩን ከሆነ ምንም እንደማያውቁ ነውና ፍልስፍና ልክ እንደ እንትን ጨዋታ ነው። ምንድነው እንደ ይሄ እየገጣጠምን በጻነታችን እንደምንጫወታቸው የቃቃ ጨዋታ ነው። ገጣጥመ ሁልጊዜ የማይፈርስ እኮ ቤት አትሰራም። ደስታው ያለው በመገጣጠም ውስጥ ነው እንጂ መጨረሻ ላይ በምትሰራው ቤት አይደለም። ፍልስፍናም ተፈላስፈ ሃይማኖትም ራሱ እንደዛ ነው። ተፈላስፈ ወይም ደግሞ ሃይማኖተኛ ሆነ በቃ ይሄ የመጨረሻው ደረጃ ላይ ደርሻለሁ የምትለው ሳይሆን ትሰራዋለህ፣ ይፈርሳል። ደስታውን የምታገኘው በመስራት ውስጥና በመፈለግ ውስጥ ነው። እና በፍልስፍናም ታሪክ እስከዛሬ ካወቅ ነው አለማወቃችን ነው የሚለው ሀሳብ ይገዛኛል። በእርግጥ እንኳን ወደ ውጭ ያለውን ዓለም ይቅርና ስለ ራሳችን እንኳን መቻወቅን አንተ ማነህ እንኳን ተብለን ስንጠየቅ እኮ መልስ ለመመለስ ያስቸግረናል። እኔነት የሚለው ጥያቄ እንኳን በጣም ከባድ ነውና የምናውቀው ነገር አለማወቅ እስከሆነ ድረስ በአብዛኞቹ ነገሮች ላይ አቋም የለኝም። አብዛኞቹ ነገሮች ላይ ክፍት ነኝ ለሀሳቦች ይችላል። ስለዚህ ህይወት ላይ አዲስ ነገር ብታውቅ አዲስ ነገር ብትረዳ ዝም ብለን በቁጥር እናስለውና ምን ያህል ፐርሰንት ወይ ደግሞ አንተ ዝም ብለህ ትተነትነዋለህ ከፈለግ ምን ያህሉን ነገር ህይወቴ ውስጥ ማምናቸውን ምን ያህሎቹን ነገሮች በአዲስ እውነትና እውቀት ልተካቸው ለዛ ክፍት ነኝ ብለህ ታስባለህ? ምን ያህሉንስ አላስነካውም ብለህ ታስባለህ የሚለው ከባድ ጥያቄ ነው። በእርግጥ ግን በቁጥር መግለጽ ከባድ ነው። ግን አብዛኞቹን ሀሳቦች የምቀይራቸው ይመስለኛል። ምንም ችግር የለውም። ግን ለጠንካራ ጥያቄ መልስ ያለው ሀሳብ ወደ እውነት የቀረበ ስለሆነ እነዚህን ጠንካራ ጥያቄዎች የሚያልፍ ሀሳብ ካገኘኝ ለመቀየር ዝግጁ ነኝ አብዛኞቹን ሀሳቦች። ከእድሜ አንጻር እድሜ አንዱ ጉዳይ ነው። ሰዎችም የተለያየ አስተያየት እንደሚሰጡ እረዳለሁ እና የተለያዩ ጉዳዮች ላይ እኔም የተወሰነ ሳይ ለነገሮች ያለህ መረጋጋት ነገሮችን የምታይበት መንገድ ምናምን አንዳንድ ጊዜ የሆነ ትንሽ ከእድሜ ምናምን የማይጠበቅ ይሆናል። የሆነ ነገር ላይ ትንሽ አግሬሲቭ መሆን ምናምን የሚታይበት እድሜ ነው። በተለይ በጣም እርሊ ወጣትነት ላይ ከእውቀት ጋር ከተገናኘ ብዙ ጊዜ አመፀኝነት ምናምን ይኖራል እና ከዚህ አንጻር እድሜ አስቶኛል ብለህ የሆነ ልደርስበት ብሞክር አቅቶኛል፣ በቃ ልደርስበት አልችልም፣ ይህንን ጥያቄ እድሜ ነው የሚፈታው ያልካቸው ነገሮች ካሉ እሱም ብሰማ ደስ ይለኛል። ይኖራሉ። በዛኛው ስሜት ተመርቼ ያደረኳቸውና ትክክል ያልሆኑ ነገሮች አሉ ከሀሳብ ጋር በተያያዘና ከሶሻል ሚዲያ ጋር በተያያዘ። የመጀመሪያው ከኔ እምነት ውጭ ያሉ ሰዎችን መተቸትና እንትን ማድረግ ነው። ከዚህ አካውንት በፊት የምሰራቸው ሀሳቦች እንደዚህ ከቅበተ እምነት ጋር የተያያዙ ስለነበሩ ያስከፋቸው እምነቶች ይኖራሉ የሚል እሳቤ አለኝ፣ በጣም ባይታይም እንኳን እና ከዛ አዲስ ነገር ከማወቅ አይደለ ገና እያወክ እያለ ነው በጣም ያወክ የሚመስልህ። እንዲሁም በጉዳዩ በጣም ያወቁ ሰዎች ስለ ጉዳዩ መናገር ይፈራሉ። እንደዛ የሆንኩ ይመስለኛል በጊዜ ሂደት። ያው አሁን አወቅኩ ለማለት ሳይሆን ግን ቀድሞ ከነበረኝ ወደ ተሻለ መንገድ መጥቻለሁ እና ከቅድሙ ጋር ተያይዞ የተሳሳትኩት ነገር ብዬ የማስበው ይሄ የእምነት ክርክሮች ላይ ቀድሜ መግባቴና በእነዚህ ክርክሮች ላይ የተቸኋቸው ሰዎች እና ያስቀየምኳቸው እምነቶች ይኖራሉ የሚል ሀሳብ ስላለኝ እሱ ይመስለኛል ከወጣትነት ጋር ተያይዞ የመጣው የመጀመሪያው ስህተት። ግን በጊዜ ሂደት እኔ መቃወማቸው ሰዎች የሆነ ያክል ከኔ የተሻለ እውነታ ይዘው በመገኘታቸው የእነሱን ቀርቤ እንድመለከት ደግሞ አድርጎኛል። በእርግጥ እስካሁን የመጣንበት መንገድ እኮ እኛን አሁን የሰራን እሱ ነው። የፈለገ ቢያጸጽተን ያጸጸተን ጉዳይ ባይኖር ይሄኛው እኔ አልገኝም ነበርና የህይወት አንዱ አካል ነው። መጸጸት ይኖራል፣ ስህተት መስራት ይኖራል። ያው መቀበል ነው ያለን አማራጭ። ሁለት ጥያቄ ነው የሚቀረኝ። የመጀመሪያው ጥያቄ ይህንን ቪዲዮ የዛሬ 10 ዓመት ብታየው ከነዚህ ሀሳቦች ጋር ወይ ደግሞ ቲክቶክ ላይ የምትሰራቸው ሊሆን ይችላሉ ብቻ አንተ ሪከርድ እያረካቸው ያሉ የምታስባቸውን ኦፒኒየኖች እምነቶች ላይ
እያስቀመጥካቸው ያሉ የትኛውም አይነት መልሰ ልታያቸው የምትችላቸውን ነገሮች የዛሬ 10 ዓመት ብታያቸው ምን ይሰማሃልና እና የዛሬ 10 ዓመት ደግሞ ይህንን ለሚያየው ልጅ የምትለው ነገር ካለ ልጅ ሳይሆን ሰውዬ ያረጃል እስከዛ ድረስ እንዴት ወደ ከ10 ዓመት በኋላ ምን እንደሚመስል ባላውቅም ሜቢ ድሮ የነበረኝ አሁን ያለውን ቢያይ የሚደነግጥ ይመስለኛል። ብዙ ሀሳቦች ቀይር ያለው የምናገርበት መንገድ እንትን እምልበት መንገድ በሙሉ ተቀይሯል። ወደፊት ከ10 ዓመት በኋላ ደግሞ ፍጹም የሚቀየር ይመስለኛል። ይሄኛው ኢዲዲያ የተሳሳታቸውን ነገሮች ያኛው እየተመለከተ አሁን በድሮ እንደሚጸጸተው ያኛው ደግሞ በአሁኑ ሊጸጸት ይችላል። ግን ያው ሀሳብ እስከሆነ ድረስ ሀሳብ መቀየር ያለ ነገር ነው። እንደውም ሀሳብ የማይቀየር ሰው እያሰበ አይደለም የሚባለው እና ከ10 ዓመት በኋላ ያለው ኢዲዲያ ምናልባት አሁን ባወራቸው የህፃን ሀሳቦች አንዳንዶቹን አሳድገዋቸው አንዳንዶቹ ደግሞ ባለናገራቸው ሊል ይችላል። ግን አብረን የምናየው ይመስለኛል። የመጨረሻ መጽሐፍት አንተ አንብበህ የወደድካቸው ያላነበብካቸውም ሊሆን ይችላሉ። ከፈለግ የተወሰኑ መጽሐፍትን 5-10 አልገድበውም፣ አንተ የተመቸን ያህል። የመጀመሪያው ጋድ አን አናቶሚ ይሰኛል። ፍራንቼስካ ስትራቮኮፑሉ የተባለ ጸሐፊ ነው የጻፈችው። እንዴት አምላክን የሚመለከቱበት መንገድ ሰዎች በጊዜ ሂደት እየተቀየረ እንደመጣ ምን አይነት ክስተቶች እንደቀየሩት የሚያስረዳና እኔንም በግለሰብ ደረጃ ቀይረውኛል ብዬ ከማስባቸው መጽሐፎች ውስጥ አንዱ ነው ጋድ አናቶሚ። ሁለተኛው ኖትስ ፍሮም ዳ አንደርግራውንድ የዶስቶዬቭስኪ፣ እሱ ምንጊዜ የማይቀር ነው። ክራይም ኤንድ ፓኒሽመንት እና ደ ብራዘር ካራማዞቭ ዶስቶዬቭስኪ ብዙውን ቦታ ያዘው። የአማርኛ ፍቅር እስከ መቃብር ከሁሉም አማርኛ መጽሐፎች ይበልጣል ብዬ ነው የማስበው። ፍቅር እስከ መቃብር በጣም አሪፍ ነው ብዬ አስባለሁ። የካፍካ ሜታሞርፎሲስ በጣም አሪፍ ነው። 2 መጽሐፍ ልጨምር፣ ከእምነት ጋርና እንዴት እምነት በዝግመተ ለውጥ እየተቀየረ እንደሚመጣና አንድ ያለቀ የተፈጸመ እምነት እንደሌለ ሰዎች እየተቀየሩ እንደሚመጡ የሚያስረዳልኝ ፒተሪን ይባላል። የነገረ መለኮት ምሁር ነው። ደ ሲን ኦፍ ሰርቴኒቲ የሚል መጽሐፍ አለው። ሁለተኛው ደግሞ ሃው ደ ባይብል አክቹዋሊ ወርክስ እና ደ ባይብል ቴል ሚ ሶ የሚል 3 መጽሐፍ አለው። እነሱ እንዴት እምነት የተገደበ ያለቀ ነገር እንዳልሆነና ኢቮልቭ እያደገ የሚመጣ እምነት እንደሆነ እንዲያድግ የሚረዱት ደግሞ ጠላት ናቸው ብለን የምናስባቸው ጥያቄዎችና ጥርጣሬዎች እንደሆኑ የሚያስረዳ እና እኔንም በግለሰብ ደረጃ ቀይረውኛል ብዬ የማስባቸው መጽሐፎች እነዚህ ናቸው። ለነበረን ቆይታ እናመሰግናለን። ስለጋበዝከኝ በጣም አመሰግናለሁ። ያው እንግዲህ መብራት በጣም ዛሬ ራሱ ከቀረጽነው ሰዓት በላይ እንዲሁ ቁጭ ያልነው ሰዓት ይበዛል። ለሱ ይቅርታ እንጠይቃለን። ሌላ አንድ ቀንም አባክነንበት ስለነበረ ለነበረን በጣም ቆንጆ ቆይታ እናመሰግናለን። ኢዲዲያ ዘሪሁን ጋር ነበር ቆይታ ያደረግነው። በቲክቶክ የተለያዩ ሀሳቦችን ያጋራል። አይ ቲንክ በአዲስ አበባ ዩኒቨርሲቲ የሶሲዮሎጂ 3ኛ ዓመት ተማሪም ነው። ሀሳቦቹን ብትከታተሉ ብታያቸው ብዙ ታተርፋላችሁ። ብትሞግቱት ሀሳብን ብትለዋወጡ ደግሞ ትችላላችሁ። አይ ቲንክ ዩቱብም ያለ ይመስለኛል። የዩቲዩብ ደግሞ እንትኑንም ሜንሽን እናደርግላቸዋለን። እዛ ላይም ሰብስክራይብ ብታደርጉት እንደ ኃይለኛ ሰብስክራይበር ያለን እኮ ነው ምን መስለው አሰጋም። ኤኒዌይስ ከኢዲዲያ ጋር ይህንን የመሰለ ያማረ ቆይታ አድርገና እንደወደዳችሁ ተስፋ እናደርጋለን። እስከ ሳምንት ስል አንተ ቸርን ሰንብት። እስከ ሳምንት ቸርን ሰንብት።